ሳምንት በፊት አውርቻታለሁ አለች። እዚህ ትሰማዋለች ይሄንን ፕሮግራም። መጋቢት አቦ መሰለኝ ባልሳሳት፣ መጋቢት አቦን ለማክበር ሄዳ ለማንገስ ሄዳ ስትመጣ ሰዎች ሼር አድርገውኝ ሰማዋለች። እና በጣም ነበር የምትናገረው በአቦ ላይ። ከዛ ደግሞ ስብከት ብለህ ስለ ኢየሱስ እየሰበክ እያለቀስክ ኢየሱስ ብለህ የጮከው ድምፅ ውስጤ ተቀርቅሮ ቅዳሴ ላስቀድስ ሄድ እሱ ድምፅ ይረብሻኝ ነበር አለች። አለቅስ ነበር አለች። አንተ አንድ ቀን ያለቀስከው፣ እኔ ግን ያ ድምፅ ውስጤ ስለቀረ አለቅስ ነበር አለች። እቺት ጌታን ተቀበለች። አራስ ሆና ነው፣ አራስ ቤት ነው ጌታን የተቀበለችው። እኔው ጋር ጌታ የተቀበለችው እዚሁ። አለቅ። ያ ጩኸት ዝም ብሎ በተለምዶ የወጣ ጩኸት አይደለም። ኢየሱስ ብዬ ስጮህ በተለምዶ የወጣ ጩኸት አይደለም። 4 ሰዓትና 6 ሰዓት 9 ሰዓት እንኳን ስለ ጌታ ስለ ኢየሱስ ክርስቶስ ባልሰብክ ያ ጩኸት ብቻ በቂ ነው። የሚያድን ቅዱስ ስም ማለት ነው። ኃያል ስም፣ ገናና ስም ነው የተጠራው። ስለዚህ ይሄው ነው። ይሄን ደግሞ ጌታችን ኢየሱስ ክርስቶስም እኮ አድርጎታል በዘመኑ ማለት ነው። በዘመኑ ጌታ በምድር በነበረበት ዘመን የአይሁድን እኮ የሰው ስርዓት ትምህርት እኮ ተቃውሟቸዋል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ ያለውን ከትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ ኮት የተደረገ ነው። ጌታችን ከዛ ነው ከኢሳይያስ መጽሐፍት ላይ ነው ስለ እናንተ ኢሳይያስ በእውነት ትንቢት ተናገረ አለ። ምን ብሎ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው እና በሰው ስርዓት ትምህርት በከንቱ ያመልኩኛል ብሎ ኢሳይያስ ስለ እናንተ እኮ ትንቢት ተናገረ አላቸው ጌታ ኢየሱስ ክርስቶስ የኢሳይያስን ትንቢት ጠቅሶ። አየ እስራኤል የሚባል ህዝብ መጽሐፍ ተሰጥቶት ነቢያት ተሰጥቶት አምላክ አለው። በሲና አይተውታል። በስጋ አይኖቻቸው በተራራው ላይ መልኩን እንኳን ባያዩ መብረቅ፣ ነጎድጓድ፣ የመለከት ድምፅ በተራራው ላይ ሰምተዋል፣ አይተዋል። ህግና ስርዓትን ሰጠው ለእስራኤል፣ መጽሐፍትን ሰጣቸው፣ ነቢያትን ሰጠ፣ ናዝራውያንም በመካከላቸው አስነሳ። ከዛስ እነሱ ሄደው ምን ውስጥ ገቡ? የሰው ስርዓት ትምህርት። አሁን ኦርቶዶክስ እንደምታደርገው ገድላት ድርሳናት የምን ትምህርት ናቸው? የሰው ስርዓት ትምህርት። የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ አብዛኛው ጌታን የሚያመልከው በምንድን ነው? በሰው ስርዓት ትምህርት ነው። በገድላት ድርሳናቱ ነው። በመጽሐፍ ቅዱስ ነው እንደ ጌታን የሚያመልኩት አይደለም። አይደለም፣ የእውነት አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ የሰው ስርዓትን ትምህርት አልተቃወመም? ተቃውሟል። ጳውሎስ አልተቃወመም? ተቃውሟል። ኤርምያስ ጌታ አምጥተህ ነው ታዲያ የሰው ስርዓትን ትምህርት የምትቃወም? ዳጊ ማን ተናገር ብሎ ስላል ብሩክ አፍክን ልትይዝ ይገባል። ቤኪም ዝም በል፣ ቢንያም ሁለተኛ እንዳተነፍስ ብሎ ለማለት የሰው ስርዓትን ትምህርት የምንቃወመው ኬት ተምረ ነው? ከጌታችን ከኢየሱስ ክርስቶስ ነው። የአይሁድን የሰው ስርዓት ትምህርት እኮ ኢየሱስ ተቃውሞታል። ፊት ለፊት ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸውን ወጋቸውን አልተቃወምም እንደ ጌታ ተቃውሟል። ማድጋን ስለማጠብ፣ ወጪቱን ስለማጠብ የውጩን ያጥባሉ፣ ውስጡ ግን ግብዝነት የሞላበት ነው። ይሄ ትምህርት የማ ትምህርት ነው? የእግዚአብሔር ትምህርት አይደለም። በሲና እግዚአብሔር እንዲህ አይነት ህግ አልሰጣቸውም። አልጋን እስከ ማጠብ ድረስ ወግ። ችግር የለውም ተዉት። አሁን ቲክታክ ብዙ ተቀይሯል እና በጣም ውጤታማ ለሰዎች ኢቭን አንዳንድ ጴንጤዎች እንኳን ራሱ ምንድነው አሁን ጥቅሙ ምናምን ነገር ተብሎ ሲባል ሰምቻለሁ። አንዳንድ ሰዎች የሚሉትን ሁሉ ጭምር ጥያቄም ሲጠይቁ ማለት ነው። ኢቭን በቅርብ ፓስተር ካስዬ ከዘማሪ ዳግሻ ጋር ያቀርበውን ኢንተርቪው እየሰማሁት ነበርና ዳግዬ ጥሩ መልስ ነው የመለሰለት። ካስሽም ጥሩ ጥያቄ ነው የጠየቀው። በሰዎቹ ዘንድ በሌሎችም በሚያምኑ ሰዎች ዘንድ ሁሉ ጭምር እንኳን ሳይቀር ይሄ አገልግሎት ምንም ጥቅም የሌለው አገልግሎት እና ከጥቅሙ ይልቅ ጉዳቱ እንደሚያመዝን አሁን የዘማሪ ዳጊን የሚያህል ታዋቂ ዘማሪ ይዛ ገብቶ ምንድን ነው የሚጨቃጨቀው ብሎ ይላሉ። እህትዬ ጭቅጭቁ እኮ እዚህ ወደ ሲኦል የሚሄዱትን ስለመታደግ ነው ጭቅጭቁ። የነፍስ ጉዳይ ስለሆነ እንጂ ዳጊ የተከበረ ሰው ነው። እውቅና ተብሎ ይባል ማን ነው ዘማሪ ዳጊን የማያውቅ? ጴንጤ አይደለም ኦርቶዶክስ ሆኖ ማን ነው የማያውቅ ዘማሪ ዳጊ? ሊሊ ጥላሁን ተብላ ስትባል ማን ነው የማያውቅ? የእሷ ታናሽ ወንድም ማለት ነው። ዳጊዬን ማን ነው የማያውቀው? የእውቅና ጉዳይ ነው እዚህ ያመጣው። ለመታወቅ ብሎ ነው። የማይታወቅ ሰው ነው። ይቅርታ
ከ35 ሚሊዮን በላይ የሚሆን የወንጌል አማኝ አለ። ዘማሪ ዳጊ ጥላሁንን፣ ዘማሪ ሊሊ ጥላሁንን፣ ዘማሪ ዶክተር ላሊ ጥላሁንን ማን ነው የማያውቀው? እነዚህን የተባረኩ ቤተሰብን ማንም የለም፣ ማንም የለም። እና ምን ያደርግለታል? እዚህ ታዲያ ዳጊ መጥቶ ከኔ ጋር ሆኖ ከወንድሞች ጋር ሆኖ አንድ እንደውም የሚታወቅበትን ክብሩን ጠብቆ ነው አይደል መኖር ያለበት። እዚህ ግን ልጆቹን ይሰድቡታል፣ እሱን ይሰድባሉ፣ ሚስቱን ይሰድባሉ፣ ምንም ይሰድባሉ። ይሄንን ሁሉ ታግሶስ አዳኘ ጌታዬ ኢየሱስ ክርስቶስ እንኳን ተሰድቧል። የኔ እውቅና ዝቅ ቢል እንደው ለእኔ በጣም ጌታ ኢየሱስ ምስክሬ ነው። ሰውን በዚህ ነው ያልክ ተናግሬ አላውቅም። ለእኔ ሂሮዬ ነው ዘማሪ ዳጊ። በምን ምክንያት ኤርሚያስ ብለህ ብትለኝ ያለውን ታዋቂነት ያለውን በኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ ያለውን ታዋቂነትን ያንን ሁሉ ምንም አይጠቅመኝም። የሚጠቅመኝ ለአንድ ሰው ወንጌል ብነግረውና ወደ መዳን እንዲመጣ እኔ በራልኝ ብርሃን እንዲበራለት ወንጌል ብነግረው ይሻላል ብሎ መጥቶ ለእናንተ ጭቅጭቅ ነው። ለዘማሪ ዳጊና ለእኔ ግን እዚህ ላሉ ወንድሞቼ እና እህቶቼ ግን ትውልድን ከሲኦል የመናጠቅ ነው። ብራዘር ወደ ሞት የሚሄዱትን ታደጉ ብሎ ያለው የመጽሐፍ ቅዱስን እውነት እዚህ እኮ ስንነግራቸው መዳን በክርስቶስ ኢየሱስ ካልሆነ በስተቀር በሌሎች አትችሉም፣ በሌሎች መዳንን ታገኛላችሁ። መቃብር ስመህ የመቃብር አፈር በጥብጠህ ጠጥተህ በመቃብሩ ላይ 40 ክንድ ብትቆም የ40 ዓመት ኃጢአት ይሰረይልሃል ብሎ ሚልን ትምህርት አይሰረልህም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው ብሎ ልጆቹን ትቶ ስራውን አቋርጦ ስራም እየሰራ ቢሆን አቋርጦ ጊዜ ሰጥቶ የሚጨቃጨቀው ዘማሪ ዳጊ ዝናን ለማግኘት ነው፣ ክብርን ለማግኘት ነው። ዋው ዘማሪ ዳጊ ጥላሁን የሚባል ዘማሪ ነበረ፣ በቲክቶክ ነው የታወቀው ብለን እንድንለው እፈር። ብራዘሩ ወንድሞቼ ናቶች እፈሩ። ኤርሚያስ የሚባል ሰውዬ ሳይታወቅ ዘማሪ ዳጊ ይታወቃል። ጌታ በሰጠው የዝማሬ አገልግሎት ማናችንም እዚህ ያለን አሁን ገስት ላይ ያለን የሚሆን የሌለን ሰዎች የምንባል ማለት ነው በጌታ መድረክ ላይ ቆሞ ሲያገለግል እኔ የዛሬ 20 ምናምን ነገር ዓመት ነው እኛ ጋር ጉባኤ እግዚአብሔር አሰምብል ቸርች ስለነበርኩኝ እዛ ነው የማውቀው ዳጊዬን በዝማሬው ማለት ነው። እንዲህ የመናገር አንደበተ ርቱዕ የሚናገር ሰው አልመሰለኝም ነበር። እንደ ዝማሬው ማማርና መጣፈጥ ጌታ በሰጠው ጸጋ የንግግርንም ጥበብና ጸጋን እግዚአብሔር ሰጥቶታል። ይሄ ማይታበል ሐቅ ነው። እና ታዲያ ለምን ሂሮ አልከው ብለህ ካልከኝ እዚህ ስለ ሰው መዳን ከኔ ጋር እውነትን ይዞ ሐሰትን ለማስጣል ይፋለጣል። ሌላውስ በሱ ዘመን በዘጠናዎቹ ማለት ነው በሱ ዘመን አብረው ይዘምሩ የነበሩ በእርግጥ ያልተሰጣቸውን ከየትም አምጡ ብዬ አላቸውም። ብዙዎቹ እኮ እውነት እያወቁ ደብቀው የተቀመጡ ዘማሪያን አሉ። መጣው እንኳን ገስት ላይ ገብተው የግድ እኔ ጋር መግባት የለባቸውም። ገስት ላይ ገብተው አይናገሩ፣ መናገርም አይጠብቅባቸውም። እኔም ጋር መምጣት አይጠብቅባቸውም። ትዳር እንደምትፈልግ ሴት አይደል እንደ ፎቶቸውን እየለጣጠፉ የሚቀመጡት። እሁድ ግን መድረክ ላይ ሲያገኙን ጌታ ይመስገን ሃሌሉያ ይሉናል። ደግሞ ከመዝሙረ ዳዊት ሊጠቃቅሱም ይፈልጋሉ። ስለ መዳንም ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ስለ ጌትነቱ ስለ አዳኝነቱ ወፈር ብለህ ማን አርገህ አሜን በል ብለውን ይላሉ እነዚሁ ዘማሪዎች። እሱን ፓስተሮቹ እንኳን እዛው ይላሉ። ለምን ወጣ አትናገሩም? በየፔጃችሁ ለምን አትናገሩም? ዘማሪያን የኛዎቹ ዘማሪ ዳግማዊ ጥላሁን ብቻ ነው ወንጌል ላይ ሐሰትን እየተቃወመ ቄሶቹን ቤታቸው ድረስ ገብቶ ነው እያንቀጠቀጠ ያለ። አንተ ግን አንድ ቄስ ስታይ እጃቸውን ብንስም ብለህ ከፈለክ እግራቸውንም ሳም ወንድሜ። ስለመሳም ከሆነ ተሳሳሙ፣ ከላይ እስከታይ ተሳሳሙ፣ ችግር የለብኝም አላችሁ። እንደዚህ በላችሁ ምትሉ የኛዎቹን ስም እንዳልጠራ ብዬ ነው። እሺ ምን አለበት እጁን ብንስመው ምናምን ነገር ተሳሳም። እኔ እያልኩ ያለሁትኝ ዳጊን እዚህ መተህ እኔ ግን አልገባኝም። ለምን ክብሩን የማይጠብቀው ብሎ ይላሉ። ምን ክብር አለ አንተ? ምን ክብር አለን? ክብር አለን። ክብራችን ኢየሱስ ነው አይደል እንዴ? በየመድረክ የተሰበከልን ኢየሱስ፣ በመድረካችን የተሰበከ ክብራችን ኢየሱስ ነው። ዝርግፍ ጌጣችን ኢየሱስ ነው ብለው ሲሉን አሜን ሃሌሉያ ብለን አልነበር እንዴ? እና ዘማሪ ዳጊ ክብሩን ጥሎ እዚህ ክብር የሆነን ጌታን ይሰብካል ማለት ነው። እና
ካልዲስ ካፌ ቁጭ ብላችሁ እንደምታወሩት አይደለም። እኔ ዳግሻ ምንም ነገር አላለኝም በዚህ ጉዳይ ላይ። ግን ኢንተርቪውን ስሰማ ካስዬም አንዳንድ ሰዎች እኮ ያው ዘማሪ አገልጋይ ስለሆነ እሱም ከሰማው ነገር ተነስቶ ነው የጠየቀው። ጥሩ ጥያቄ የጠየቀው ካሲሽ፣ ጌታ ይባርክ ካሲሽ፣ ዘማሪ ፓስተር ካሳው ማለት ነው። ዳግሻ የሚመልሰውን በደንብ ነው የሰማሁት። ይህንን አገልግሎት እንደ አገልግሎት እኮ የማያዩት በጣም ብዙዎች ናቸው። አይዩ፣ እኛ ግን ውጤታማ ነን። አዩ ኦኬ። የእኛን አገልግሎት እንትና ዘማሪ እንትና እንዴት ያየዋል፣ ፓስተር እንትና እንዴት ያየዋል ብለን አይደለም የጀመርነው። እግዚአብሔር እንዴት ያየዋል ነው ዋናው። ብራዘር ግብግቡ ትውልድን ለማዳን ነው። ህፃናት ልጆች አሉት ዳጊ፣ ህፃናት ልጆች አሉኝ እኔ፣ ህፃናት ልጆች አሉት ዳንዬ። ልጆች እንኳን ባይኖራቸው እያንዳንዱ ቤተሰብ አለው። አንዳንዱ ግብግቡ ትውልድን የማዳን ነው። ይሄን ምልከታ ይሄን ግን አገልግሎት አሁን አገልግሎት ብላችሁ ትላላችሁ ይላል። የኛዎች እኮ ናቸው ስራ ያጡ ማለት ነው። ስታርባክስ ቁጭ ልልና እዚሁ ሜሪላንድ አካባቢ ተቀምጠው ወይ ዲሲ ጭቅጭቅ ምንም አይታየኝም ይላል። ምን ይታያል አንተ? ምን ይታያል አንተ? ጡጦ ይመስል የሆነ የስታርባክስ ካፌ ምንድነው የቴካዌ ዕቃ ላይ ወተት በቡና ተሰጥቷል። በቃ እሱን እየጠባክ ምን ይታያል ብራዘር? ደግሞ አፍ ዝም ቢል ዝም በል። ገድላ ድርሳናቱ ላይ አትናገሩ ስትሉን የነበራችሁ አማኞች እፈሩ። የሚያምርብህ ዳጊ ዝማሬ ነው። የሚያምርብህ ኤርሚያስ ስብከት ነው። ሌሎቹም ግን መጽሐፍቶች አትንኩስትሩ የነበራችሁ ሰዎች የምስራች ቢንጎ እንደሚባለው ማለት ነው። ብፁዕ አቡነ ማትያስ ፓትርያርክ ናቸው። ከሊቃውንት ጉባኤ ጋር ሆነው እኔና ዳጊ ብርኬ እነ ቤካ እዚህ ያሉ ወንድሞቼ እህቶቼ በሙሉ እነዚህ መጽሐፍቶች ትክክል አይደሉም ብለን ያልናቸው ነው። በማጽደቂያ ምን አሉ? አዎ ትክክል አይደሉም፣ ጥራት ይጎላቸዋል አሉ። ቢንጎ። የስታርባክስ እና የካልዲስ ተቀማጮች ጴንጤዎች፣ እኔ ዘማሪ ዳጊ ወረደ ዘቀጠ ዘቀጠ ይልናል። ለምን ብለህ ስትለው ያንን የመሰለ ዝማሬ ትቶ ጭቅጭቅ ውስጥ ገባ። ጭቅጭቅ ውስጥ የገባው ብራዘር ትውልድ ለማዳን ነው። ፍሬውን ደግሞ እግዚአብሔር ነው የሚያሳየን። እዚህ በእናንተ አስተያየት አይደለም የምንመዘነው። አምላኬ እግዚአብሔር ምስክር ነው። ፍሬውን እግዚአብሔር ነው የሚያሳየን። እኔ ወደ ጌታ ስመጣ የዛሬ 27 ዓመት ዘማሪ ዳጊ ይዘምር ነበር። ያው እድሜውም የትየለለኝ ነው። በንጉሱ ዘመን ነው፣ በለውጡ ዘመን ግን ያላችሁ በዘጠናዎቹ ማለት ነው። እና ይሄ ሰውዬ አሁን ታዲያ እውቅና ፈልጎ ነው ይባላል። ወንድሞች እናቶች፣ ማን ነው ቲክቶክ ላይ ሲያገለግል ዘማሪ ዳጊን የሚያውቀው ማወቅ የጀመረ ጴንጤ ማን ያለው? እዚህ በሚናገረው ንግግር የታወቀው ወይስ በዝማሬ ነው? ዳግሻ የታወቀው በዝማሬ አገልግሎት ነው። ብዙዎች የጻፋችሁልኝ በውስጥ መስመር እንደው እሱ ዝማሬው ላይ ትኩረት ቢያደርግ ኤርሚ ምናምን ነገር በላይ ያለችው ደግሞ እየተደመማችሁ እኮ ዛሬ እኮ ዳግዬ የተናገረው እኮ ንግግር በጣም ነው እኮ ግን በጣም የሚገርም ግን አንዳንዶቹ ነው እንደዚህ ግን ይናገር ነበር። ኧረ እኔ አላውቀውም። እኔም እዚሁ ነው ያወቅሁት። እኔ በዝማሬው ነው የማውቀው። እኔ በዝማሬው ነበር የማውቀው። እውነቴን ነው የምልሽ። እኔ በዝማሬው ነበር የማውቀው ብለን በውስጥ በጣም ብዙ ጊዜ አውርተናል ስለ ዳጊ። እኔ ድሮ አላውቀውም ነበር እውነት። እኔ በዝማሬው ነበር የማውቀው። እንደ እኔ ማነው የኔን በቃ በዝማሬው ነበር የምናውቀው። አየህ እግዚአብሔር ከዚህ አልፎ ስንት ሰዎች ወደ መዳን እንዲመጡ ዳጊሻዬ ጌታ እግዚአብሔር አድርጓል። ለእኔ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ በተለይ ዝማሬ እንዘምራለን ብለው የሚሉ አፋቸውን ለጉማ የተቀመጡ ብዙ ልጉማን ነው ብዬ የምለው አፋቸውን ዘግተው የተቀመጡ ስለ እግዚአብሔር ልጅ የማይመሰክር ዘማሪ ምን ዘማሪ ነው? ምን ዘማሪ ነው? ስለ እግዚአብሔር ልጅ ማዳን የማይመሰክር ፓስተር ምን ፓስተር ብለህ ትለዋለህ? ወንድ ማለት ስለ እግዚአብሔር ልጅ ማዳን የማይሰብክ ነቢይ፣ የማይሰብክ ሐዋርያ ምን ሐዋርያ ምን ነቢይ ብለህ ትለዋለህ?
ኤርምያስ ዛሬ ወረደብን ጨፈጨፈን ብለህ ካልክ ዳርያስ ወይኔ እሱ እኮ ዝማሬው በቃ ቅላጼው ምናምን ነገር ወንድሜ ጌታን የሰጠህ እሱንም ግን ቢያንስ ኢየሱስ እኮ ያድናል አትልም? ታዋቂነትን ተጠቅመህ ቢያንስ ፔጅ ላይ እንኳን አጽፍም። የሚገርም የሙዚቃ አቀናባሪ ነው ይባላል። ስለ እግዚአብሔር ሊተናገር ስትለው አይናገርም። ፔጁን ግን ከፍተህ ስታየው በሙሉ ነገሩ አንዳንዶቹም አላገቡም። ለዚህ ነው የሚያገባቸውም ሴቶች ስላጡ መሰለኝ እራሳቸውን እየሸጡ ነው ያሉት፣ እያስተዋውቁ ማለት ነው። አባከና ብላም ዞር ብላ የምታየው ሴት አጣለች አጥቷል መሰለኝ። ጌታ ኢየሱስ ምስክር እንዴት በጣም እንዴት በቃ አንዴ በግራ በኩል ይነሳል፣ የግራ መቀመጫውን ያሳይልሃል። አንዴ በቀኝ በኩል መቀመጫውን አዙሮ እንደዚህ ሶፋ ላይ ቁጭ ብሎ አንዴ ካልሲው አጭር የሆነ አንዴ ረጅም የሆነ ጀለቢያም ልበስ በፓንትም ብትቆም እግዚአብሔር ካልሰጠ በስተቀር ራስህን እንደዛ አድርገህ ስለቀያየርክ ዞር ብሎ የሚያይም ሴት አይኖርም። እንዳታያቸው ሴቶች እንደነኛ አይተኑ ወንዶች ምንም አያደርግልሽም። ነገ መጥቶ ሲጠብስሽ ነው የሚኖረው። እነዚህ ሰዎች ናቸው አስተያየት የሚሰጡት ካፌ ቁጭ ብለው። ደግሞ አፋቸው ቢያርፍ ማለት ነው። እና ስራው በጣም ውጤታማ ስራ ነው፣ አይቀየርም። ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ ያልኑ ከኦርቶዶክስ ቤተክርስቲያን ብቻ አይደለም አልቃሽ የበዛው የነበረው ከጴንጤውም ነው። እየየ ኤርምያስ እባክህ ተአምረ ማርያም የሚባለውን መጽሐፍ አትንካው። አንዱ ምን አለ? ኦርቶዶክስን አትንኳት አላለም። ትምህርቷንም ለእሷ ተው አለ። የሆነ አልማዝ ባለጭራ የመሰለ ሰውዬ ማለት ነው። ስርዓት ቀን ያዝከ አንተ። ዘመኔን የሰጠሁለት ወንጌል ነው። ወይ ይሄ ልጅ ለኦርቶዶክስ ያለው ልብ ተብሎ እንዲባል ማለት ነው። በስራዬ ነው የመጣው። ስራዬ ወንጌል ሰባኪነት ነው። ወንጌል ስንሰብክ ለወንጌል ተቃዋሚ የሆነን የትኛውን መጽሐፍትን የሚሆን ሰው እንቃወማለን። ትክክል አይደለም እንላለን። ልክ ብፁዕነታቸው ብፁዕ አቡነ ማትያስ ሲናገሩ እያንዳንዱ ቤት መክፈት ጀመራል። የጴንጤው ቲክታከር ማለት ነው። ከፈተና እኛ ገድላት ድርሳናቱን ገና አንለቃቸው ምናምን ነገር ብለህ አያውቁትም። ወኔያቸው ተነሳ። ትናንትና ሲቃወሙን የነበሩ ዳጊና ኤርሚያስ እነ ቤካና እነ ብሩኬ ምናምን ነገር አፋቸውን መያዝ ያለባቸው እነ ኤፍሬም ለምን እዚህ ላይ ይናገራሉ ብለው ሲሉ የነበሩ ልክ ብፁዕነታቸው አስተያየት ሲሰጡ ጥራት ይጎላቸዋል ማለት ሲጀምሩ እኛም አለንበት አሳይተናቸዋል። ይሁና አለች ቀበሮ ይባላል። በሱ ልተውል እችላለሁ እና ተውን። በጣም ስራ ላይ ነው ወንድማችን። ጥሩ ሀሳብ ነው ያነሳው። ጎን ለጎን ነው የሚሄደው። ወንጌሉም ይሰበካል እዚህ ቤት እና ሐሰትም ይፈርሳል። ወንድምነት ቀደም የሰጠህ ጥሩ ምሳሌ እችን ተናግሬ ልጨርስ። ወንድምነት ጥሩ ምሳሌ ነው የሰጠህ። ቆንጅዬ ድሮ አምባሳደር ነበር። እሺ እሰጥሻለሁ እህትየው። አምባሳደር ሱፍ ነበር አይደል ተብሎ ይባላል። አሁን እኔ አምባሳደር ይሁን ጀማል ሰይዳ የሚሆኑ ብቻ ምትሉት በሉት፣ ግን ምርጥ የሆነ ሱት። እሺ ዝማሬ መላእክት። እሺ አንተን አስቀድማለሁ። ምንድነው ምርጥ የሚባል ልብስ ገዝቶ ሰው ቢሰጥህ የተበጃጨቀ ድሩቶ የቆሸሸ ሰውነትንም ሳትታጠብ ልብስም እላላይ ቆሽሾ አድፎ በጭቅቅት የተወረሰ ምናምን ነገር ኖሮ ያን የሰጠህን ሰው ልብሱን ቢሰጥህ እግዚአብሔር ይስጥልን ብለህ ካልክ በኋላ ልብስህን ያንን አሮጌውን አውልቀህ ጥለህ ከዛስ ሰውነትህንም በደንብ ታጥበህ አሮጌ ፓንት ካለ አሮጌውን ፓንት አስወግደህ አዲስ ፓንት ቀይረህ፣ አሮጌ ካልሲ አለ አሮጌውን ካልሲ አስወግደህ በአዲስ ካልሲ፣ ያን አዲስ ካልሲ እንኳን ሳትታጠብ አትለብሰውም። ስለዚህ አሁን በገድላትና በድርሳናት ትምህርት ያለን ሰው ከነጭቅቅቱ የተቀመጠን ሰውዬ ወንጌል አልብሱት ብሎ የሚል ነገር አይሰራም። መጀመሪያ እድፈቱን እንዲታጠብ ህይወቱ የተበከለበት የስህተትን እውቀት በእውነተኛ እውቀት እንዲጠራ በእግዚአብሔር ቃል ትምህርት እጁ ላይ ወርቅ ነው ብሎ የያዘው ቆርቆሮ እንደሆነ የሚያድነኝ ነው ብሎ የያዘው እንደማያድነው ካሳየኑ በኋላ አዳኙ ግን ይኸው እዚህ ጋር የሚያድነው መጽሐፍ ይኸው የሚያድነው ጌታ ይኸው እያልን መጽሐፍ ቅዱስን አንብቡ ጌታን ተቀበሉ እያልን እንላለን ማለት ነው። ያንን
አውልቆ ሶሪ አዲሱን ሲለብስ እንደ እግዚአብሔር ጽድቅ የተፈጠረውን አዲሱን ሰው ልበሱት ተብሎ እንደተባለ በእግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው ልበሱት ብሎ ስለሚል ያኔ ሰው እውነትን እያወቀ ይመጣል። ገድላት ድርሳናት የሚባል ትምህርቶች እኮ ወንድሞች እናቶቼ ብዙዎቹ አናቃቸውም ብላ ያሉ እንጂ አሁን ወንድማችን ቅድም አንተ ጋር ያወቅኳቸው ብዙዎቹ ኦርቶዶክሳውያን እዚህ ኔጋ ነው የሚያውቋቸው። እዚህ ኔጋ የሚያውቋቸው ገልጬ ስላነበኩ ነው። መጽሐፍቶችን ግን በመጽሐፍነት ደረጃ በቤተክርስቲያን ውስጥ በቤት ውስጥ ይስሟቸዋል። የማታውቋቸውን መጽሐፍቶች ትተሻሻላችሁ። የማታውቋቸው መጽሐፍቶች ተራሳችሁ ስራሉ ለበረከት። የማታውቋቸው መጽሐፍቶች ቡሃቃችሁ ስራሉ። ሊጡ እንዲበረከትልሽ ወለተ ስላሴ ሰኔ ጎልጎታ መጽሐፍት ሊጥ ማብኪያሽ ስራ አስቀምጭ እኮ ተብሎ ሁሉ እኮ ሊጥ ማብኪያ ስር ሁሉ እናቶቻችን የሚያስቀምጧቸው መጽሐፍቶች የበረከት ሳይሆኑ የእርግማን መጽሐፍቶች ናቸው። ልንገር የእርግማን መሆናቸውን እኔ ዝም ብዬ በደምሳሳው አይደለም አንብቤ ማንም ሰው ቢመጣ በቁጥር ነግረዋለሁ። በግዕዝ በአማርኛ በገጽ በምዕራፍ የተጻፈው ማለት ነው። ስለዚህ መጽሐፍቶቹ ይታወቃሉ። አንብበው ሳይሆን ሳያነቡ ያውቋቸዋል። መጽሐፍቶቹን ይስሟቸዋል። አንብበው ሳይሆን ሳያነቧቸው ነው የሚስሟቸው። የበረከት ናቸው ተብሎ አንዳንዱም በቆዳ ሰፍተው አንገታቸው ላይ ያደርጓቸዋል። እንደ ድርሳነ ሚካኤል መልካ ኤኮሳት የሰባቱ ሊቃነ መላእክት ውስጡ እኮ የተጻፈው ብራዘር አንድ መዓት አስማት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ የሚጨርስም ጭምር አይደል እንዴ ያለው። ከነዚህ ተረቶች ተፈቱ፣ የመጽሐፍ ቅዱስን እውነት ያውቁ እላለሁ። ወንድም ነብርክ የቤቱን ምራው ዝማሬ አላፍ በጣም ቆይቷል። ኦርቶዶክሳውያን እንደምን አንዳንድ ቁጥር እየጻፈ ነበር። ከዛ መስዬ ቀጥሉ። ጸጋ ይብዛላችሁ። ኤርሚ አቤት። እሺ ወንጌል ለፕሮቴስታንትና ለኦርቶዶክስ ብቻ ነው እንዴ? እኔ ለአይሁዳውያንም ለሙስሊም ለማንም ነው የምሰብከው። በቃ እሱ አይ ለኦርቶዶክስና ፕሮቴስታንት ብቻ እንዳይሆን ነው ማለት ለሁሉም ነው የሚሆነው። ይህን ቤት እስላሞቹም አይሁዳውያኑም ኦርቶዶክሳውያኑም ካቶሊካውያኑም የኔውም ራሱ ወገኔ ጴንጤውም ማናቸውም ይሰማሉ። ወንጌል የእግዚአብሔር ልጅ ኢየሱስ ክርስቶስ ለትውልድ ሁሉ ነው። ስለዚህ እኔ አሁን በዚህ አገልግሎት ውስጥ ከእስልምና ሃይማኖት ጌታን የተቀበሉ በጣም ብዙዎች ናቸው። በእነዚህ ሁሉ ዓመታት ከአይሁድ ሃይማኖት ጌታን የተቀበሉ በጣም ብዙዎች ናቸው። በጣም ብዙ እዚሁ እንኳን አሉ የአይሁዳውያን ከታች እየጻፉ ማለት ነው። እንደምጠይቀ ነገር አለ። የግዴታ ፕሮቴስታንት ካልገባድንም ማለት ነው። ኖ ቆይ እሱኛ ዝማሬ አላፍ ኦርቶዶክሳዊ ነው። ረጅም ሰዓት ቆይቷል። ያዘውና በኋላ እንመልስላለን ወይ ወንድሞች ይመልሱልሃል። ዝማሬ አላፍ እኔ አንድ ማውራት የምፈልገው ነገር ምን መሰለህ? አንዴ በውስጥ መስመር እንድታዋራኝ ፈልጌ ነው። በዋትሳፕ ደውዬልሃለሁ፣ ቲክቶክ ላይ ሜሴጅ አስቀምጬልሃለሁ እና አንዴ እንድታወራኝ ስለፈለግኩ ነው። በግል ስለፈለግኩ ነው። ኦኬ፣ ይኸው ፎሎ ባክ መልሼልሃለሁ። ጻፍልኝ ስልክህን። እሺ፣ አመሰግናለሁ። ያ ጻፍልኝ ስልክህን፣ የዋትሳፕ ቁጥሬን ልክልሃለሁ። እሺ፣ ቴንክ ዩ። አይ አለኝ ስልክህ። ታዲያ ጻፍልኛ እስኪ። አይ ጽፌልሃለሁ፣ ደውዬልሃለሁ፣ አታነሳም። ሀይ በለኝ። አሁን ዝም ብለህ ሀይ በለኝ ወይስ ደግሞ ሰላም በለኝ። ዋትሳፕ ላይ እንዲመጣ እንዳየው ማለት ነው። እሺ፣ ቲክቶክ ላይ ላለሁ። አይ በጣም ስለፈለግኩ ነው ላወራ። እሺ ቴንክ ዩ። እሺ እህትየው አንድ ቁጥር ጽፈሽ ነበር መሲ። አይ ለሱ ነው ኤርሚ በጣም ደጋግሞ ለአውራኝ እያለ ስለነበር ለሱ እድል እንድሰጠው ብዬ ነው። እሺ ቴንክ ዩ እህትየው። እሺ ኦኬ። ቤካ ወንድምነት አለ? ወንድምነት አለው። እናንተ ጋር ሌሊት ነው የምትለው ነገር ካለ ማለት ትችላለህ። ብርኬ የቤቱ ምዕራፍ። እሺ ወንድምነት እኔው ተባረክ። ምንድነው ወንድማችን ዝም ብዬ ሲገባኝ ማለት ነው እካብን እኛ ጨለማው ተስማምቶናል የሚል አይነት ነገር ይመስላልና እኛ ደግሞ የመጣ ነው የተላክነውም በጨለማ ውስጥ ያለውን መግለጽና ሰዎች እውነተኛ ወደ ሆነው እንዲመጡ ማስቻል ነውና
ይሄ ደግሞ የሁልጊዜ ስራችን ነው። በዚህ ስራ ደግሞ ወንድምነት ያው ይታወቅ። እግዚአብሔር አምላክ አብዝቶ ይባርክ፣ ጸጋ ይብዛል። ሰው ገድላትን አትንካብን፣ ገድላት አይነካብን ምናምን ምናምን። ፕላስ ደግሞ ወንጌሉን ስበኩ። ከዚህ በላይ ምን አለ እንዴ? በንጽጽር እዛ ውስጥ ያለውን የጨለማውን ስራ እየገለጡ በእግዚአብሔር ቃል መዶሻ የሐሰት ትምህርት የተቀጠቀጠ ሰዎች ነፃ ከወጡ ከዚህ በላይ ምን ወንጌል አለ? ምን ወንጌል አለ? እና እንዴት ነው እኔ አንዳንድ ጊዜ ግርም ነው የሚለኝ እንደዚህ ወንጌል ስበኩ፣ ወንጌል ስበኩ። እንዴት መሰላችሁ? ወንጌል ስበኩ፣ ወንጌል ስበኩ፣ ወንጌል ስበኩ። እንዴት መሰላችሁ? ወንጌል ስበኩ ምናምን የሚሉት ነገር ማለት ነው እንዴ? ብሩኬ ወንጌል ስበክ፣ ወንጌል ስበክ፣ ወንጌል ስበክ። ከዛ ደግሞ ወንጌል ስማ፣ ወንጌል ስበክ፣ ወንጌል ስበክ። ኧረ አትንካው፣ 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 ገድሉን አትንካው። ብሩኬ ወንጌል ስበክ፣ ወንጌል ስበክ። እንዴ ኧረ ገድሉ በደንብ ነው የሚነካው እንዴ? በደንብ ነው የሚነካው። ህዝቡን እኮ ሰቅዞ የያዘ ህዝቡ ወደ ነፍሱ እረኛ እንዳይመጣ የከለከለው ምን ሆነና? እነኚህ ገድላት ድርሳናት ታምራት የሚባሉት ጉድ አይደል እንዴ? እነሱን እያመጣን በእግዚአብሔር ቃል የሰውን ሀሳብ እያፈረስን ሰዎችን ለክርስቶስ እንማርካለን። አለቀ። እንደውም ወንድምነት ዶዙን ከፍ ታደርገዋለህ ማለት ነው። ቡርኬም ዶዙን ከፍ፣ ሁላችንም ዶዙን ከፍ አድርገን እንመጣለን። እንደው ባለፈው ዓመታቶች ምናምን ነገር በገራዴ ከተሰራው ይልቅ አሁን በ7 እጥፍ ማሳደግ ነው። በ7 እጥፍ አሳድጎ በኃይል ተደራጅቶ መምጣት። ከዚያ ወንድምነት ድሮ እንደምታደርገው በንጽጽር ቁጭ አድርገህ ገሩን እያነበብክ ማፍረስ፣ በእግዚአብሔር ቃል ማፍረስ። ልክ ሲፈርስ በዚህ በገድላትና በታምራት በድርሳናት የታሰረው ህዝብ ይፈታል፣ ከዚያ እስራት ይወጣል። እንዴ እና ወንጌል ስበኩ። ይሄ የማዘናጊያም ነው። ኢቨን እንኳን አሁን ራሱ ስንት ነገር ወሰደብን፣ ስንት ጊዜያችንን አጠፋ። በዚህ ጉዳይ ላይ እንዳይሰራ ጠላት ቴክኒካሊ ነገሮችን እንዲህ የማዳከምና እንዳይሰራበት የማድረግ አይነት ነገር የተጠቀመ ነው ብዬ ነው የማስበው። ሌላ ጊዜ እንደዚህ አይነት ሀሳብና ሳይት የሚሰጡትን ታች እናወርዳቸዋለን። አያስፈልጉም፣ ስለማያስፈልጉ ማለት ታች ይወርዳሉ። ከዛ ሚዩት ተደርገው ቁጭ ብለው ይሰማሉ። እኛ ወደ ወንጌላችን እንቀጥላለን ማለት ነው። አሁን በዚህ ጉዳይ ላይ ሀሳብ አሳይት እየሰጠ ምናምን ነገር መሰራት ያለበትን ነገር እንዳንሰራ ከለከለና ሰው ይቀጠላል። በውስጥ መቶ እንዴ ምስለ ኤርሚ ወንጌል ነው፣ ወንጌል ነው እየሰበከ ያለው፣ ወንጀል አይደለም። በውስጥ ብሩኬ እንዴ መተ ወንጌል ስበክ፣ ወንጀል አይደለም፣ ወንጌል ነው እየሰበከ ያለውና ከአሁን በኋላ እንደዚህ ምንም ሀሳብ አሳይት ምናምን ነገር የማብራራትም የማስረዳትም ግዴታ የለብንም። እኛ ያለን ወንድሞች ያላቸው ግዴታ ምንድነው? ገድላትን እያመጡ የእነሱን የሐሰት ትምህርት እውነተኛ በሆነው በእግዚአብሔር ትምህርት ማፍረስ፣ እውነተኛ በሆነው በክርስቶስ ትምህርት ማፍረስ። አቤት ሲፈርስ ደስ ሲል! እኔ ጌታን ደስ ነው የሚለኝ። እንዲህ በቃሉ መዶሻ ስብርብርብርብር አድርገህ ስትጥላቸው ሰይ ጌታ ይባረክ። አምጥቶ ምናምን ነገር ሐሰት ሲገለጥ በእግዚአብሔር እውነት ሲመታ ከመንገዱ ሲወገድ አቤት አቤት አቤት! እኔ እኮ ጌታ ምስክሬ አንጀቴ ነው፣ በቃ አንጀቴ ቅቤ የጠጣ ያህል ነው የሚረካው። በነገራችን ላይ ወንድምነት ልከፍተው ምናምን ነገር እንዲገልብጠው በእግዚአብሔር ቃል በቃ እንዲስትመጠው ምናምን ነገር አቤት አቤት! በመላጣዬ በኩል ወደ ስር እንደዚህ ዘልቆ የሚገባ ውዳ ነው ይመስለኝ። ጌታን ነው የምላችሁ። በቃ ቀዝቀዝ ነው የሚለው ውስጤ እና ገድል ድርሳናት ታምራት ምናምን የሚባል ነገር መቼም ነው የማይቆሙ። መቼም ነው የማይቆሙ። በከፈትንበት ቅጥር ሁሉ እያመጣን እንቀጠቅጣለን። ወንጌል ሰበኩ በሚል በሆነ ስውት በሚመስል መንገድ እየተመጣ የሚሰጠውን ሀሳብ አንቀበልም። አምሶሪ ወንድምነት ካሁን በኋላ ብሩኬም ኤርሚዬም ሁላችንም እዚህ እንደዚህ ሀሳብ ሲሰጥ ታች አወርዶ ከሌላ ሰው ጋር ሀሳቡ መቀጠሉ የተሻለ ነው ብዬ አስባለሁ እና እንዳንሸወድ። ጥሩ ነው ወንድምነት። አንዳንዴም ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸውን እኔ አይከፋም። ምክንያቱም ወንድምነት ስለ መግፋቱ ምናምን ሳይሆን እኔ እያልኩ ያለሁት ነገር አንዳንድ ጊዜ አናውቀውም፣ እንዳይወራ አውቆ ጊዜ የመብላት ነገር ችግር የለ። አሁን ከዚህ በላይ አንሄድበትም። አሁን ግን ለተነሳው በቀን ልብ ጠየቀ ብለን እኛ በቀን ልብ ነው የጠየኩት ብላለ ወንድማችን ጥበቡ። ኦኬ በቀን ልብ ነው የጠየቀው እሱ። በቀን ልብ እንኳን ባይጠይቅ እኛ በቀን ልብ ለተጠየቀው ጥያቄ ተገቢውን መልስ መስጠት አለብን። ዛሬ ለተጠየቅነው ጥያቄ ዛሬ የሰማን ሰው ነው እዚህ ያለው። ዛሬ ደግሞ ያልሰማ
በሌላ ቀን ደግሞ ሌላ ሰው መጥቶ ቢጠይቅ ምንም ችግር የለም። አንዱ 3 እና 4 ወይ 5 እና 10 ደቂቃ ወስዶ መመለስ በጣም ችግር የለውም። ዋና ምንድን ነው የሰው ስርዓትን ትምህርት ኢየሱስ ክርስቶስ ተቃውሞታል ወይ? አዎ። የብሉይ ኪዳን ነቢያትስ ተቃውሞታል ወይ? አዎ አዎ። አባቶቻችን ለካ እንደዚህ ሲያደርጉ ነበር ማለት ነው። ሐዋርያቱ ተቃውሞታል ወይ? አዎ። እኔ የማውቀው ኢየሱስ ክርስቶስ የማውቃቸው የብሉይ ኪዳን ቅዱሳት ነቢያት የማውቃቸው የአዲስ ኪዳን ቅዱሳት ሐዋርያት የሰው ስርዓትን ትምህርት ተቃውመዋል። የሰው ስርዓት ትምህርት ማለት ነው። ስትፈልገው ምንጩ ከእግዚአብሔር አይደለ። በኦርቶዶክስ ቢገኝ በአይሁድ ሃይማኖት ቢገኝ እየተናገርኩ ነው ያለሁት። በራሴ ቤት እኔ ጴንጤ አይደለሁ፣ በራሴ ቤት ቢገኝ እየተናገርኩ ነው ያለሁት። በምንም አይነት መልኩ አንቀበልም የሰው ስርዓትን ትምህርት። ምንጩ የእግዚአብሔር ቃል ያልሆንን ትምህርት በፍጹም በፍጹም በፍጹም። ለዚህ ነው በደንብ ረገጥ አድርጌ የምናገረው። ሉተር እንኳን ራሱ አለ ከብሎ የተባለው እንደ እግዚአብሔር ቃል ያልሆነውን ትምህርት አንቀበልም። የትኛው ፕሮቴስታንት ነው መጥቶ ተቀበል ብሎ ሊያስገድደን የሚችል? እውነቴን ብዬ የምልህ ዳር ያዝ ነው መባል ያለበት። አንቀበልም። አይ ሉተር እኮ ነው ሉተር መስራቻችሁ ብሎ ቢል ሉተር ሪፎርሜሽን ነው፣ የኔ መስራች አይደለም። የክርስቶስ ቤተክርስቲያን መስራቿ ክርስቶስ ነው። ሉተር ምንድነው? ሪፎርሜሽን አባት ነው። የተሃድሶ አባቶች ውስጥ ካለው አንዱ ሰው ነው። አለቀ። ሪፎርምድ ነው። ሪፎርም ነው ያደረገው። የክርስቶስ ቤተክርስቲያን ወደ ወንጌል ትምህርት ትመለስ ብሎ የሮም ካቶሊክን ቤተክርስቲያን እግዚአብሔር ተሃድሶ ሲያመጣ በዚህ ሰውና በሌሎች ወንድሞች በሌሎች አባቶች በኩል አምጥቷል። ፋክት። በቃ ሉተር መስራቻችን አይደለም። የኛ መሰረት ክርስቶስ ነው። ከተመሰረተው በቀር ሌላ መሰረት ሊመሰረት አይገባም ነው ብሎ ያለው። በቃ የተመሰረተው የክርስቶስ ቤተክርስቲያን ነው። መስራቹ ራሱ ነው። ቤተክርስቲያኔን እኮ ነው ያለው። እተክላለሁ ነው ያለው። እሰራለሁ ነው ያለው። ቤተክርስቲያኔን ማን ያለው? ጌታ ማለት ነው። የእሱ ናት ማለት ነው። በቃ ያቺ የክርስቶስ ቤተክርስቲያን በዘመናት መካከል ስትመጣ ከጽድቅ ጎዳና ወጥታ ሌላ ነገሩ ስትቀላቀል ሮም ካቶሊክ ጥንታዊት ቤተክርስቲያን ናትና እንደ ፕሮቴስታንት የኛ መገኛ ካቶሊክ ነው ያወጣ ነው። ካቶሊክን የክርስቶስ ቤተክርስቲያን አይደለችም ብሎ የሚል አንድ ሰው የለም። አንድ ካለም በጥላቻነት የታወረ ነው። ስለዚህ በዛች ቤተክርስቲያን ውስጥ የተሰገሰገ አሁን እኛ በኦርቶዶክስ ውስጥ ያለው እንደምንናገር ሉተርም መነኩሴ እንደመሆኑ መጠን እዛ ሲያይ መዳንም በተመለከተ የሮም ካቶሊክ ታስተምረው የነበረ የሰው ስርዓትን ትምህርት አውጥቶ ነው ያሰጣላት። ደግ አረገ። እንዲህ ነው እንጂ አገልጋይ ደግ አረገ። በእውነት ለሉተር ቆሜ ከማጨብጭብለት ነገር አንዱ ይሄ ነው። እዛው በምንኩስናው ቀሚሱን እየጎተተ ሌሎቹ እንደኖሩት ኖሮ እኮ ማለፍ ይችል ነበር። መነኩሴ ነው፣ የተማረ ሰው ነው፣ ዶክተር ነው። አዎ በቃ እናስ አብጠርጥሮ ቤተክርስቲያኒቱን ያውቃታል። የሰው ስርዓቷን ትምህርት አውጥቶ አሰጣላት። ትክክል አይደለሽም አላት። ይኸው ነው። ይሄ ስራ መቀጠል አለበት። አየህ፣ ይሄ ስራ መቀጠል አለበት። ከዛስ ውጪ ሌላ ትምህርት አምጥቶ የሰው ስርዓት የሆነ ከሰው ስርዓት ትምህርት ውጪ የወጣን ከመጽሐፍ ቅዱስ ውጪ የወጣን ትምህርት አምጥቶ ሉተር ነው ያለው ብሎ ስላለ አይ አንቀበልም፣ ይቅርታ አንቀበልም። እኛ አባቶችን ስንቀበል ከዚህ በፊት አንድ አርእስት አድርጌ የተናገርንበት አለ። አባቶችን ስንቀበል እስከምን ድረስ ነው? እስከምን ድረስ ነው? እንደዚህ ብሎ የሚል አርእስት አለ። የእምነት አባቶችን የምንቀበለው እስከምን ድረስ ነው? አስተምሮታቸው መጽሐፍ ቅዱሳዊ እስከሆነ ድረስ ነው የምንቀበለው። በእነዚህ ውስጥ እነ ሉተር ሁሉ አሉበት። ዝዊንግሊን በለው ጆን ካልቪን በለው ሪፎርሜሽን አባቶች በሙሉ አሉበት። ከነሱ በፊትም የነበሩ አሁንም ያሉ እንኳን የእምነት አባቶች ብለን የምንጠራቸው ያሉ እስከምን ድረስ ነው የምንቀበላቸው? ብራዘርዬ አባቶች እንዲህ አሉና አባቶች እንደዚህ ብለው አባቶች እንደዛ ብለው እስከምን ድረስ
በምን መሰረትነት ላይ እስከተናገሩ ድረስ ነው የምንቀበላቸው የእምነት አባቶችን። እንደ እግዚአብሔር ቃል ከተናገረ ብቻ ነው የምቀበለው። ካልሆነስ ይቅርታ አድርግልኝ፣ እኔ ስላሴ ባሪያ አታስገድደኝም አልኩ። ዳር አስይዝልሃለሁ። ኤርሚያስ የነበሩበት ዘመን ብለህ እሱ የነበረበትን ዘመን እኔ ከነበርኩበት በስንት ሺህ ዓመት እንደሚርቅ አድርገህ በዛ እውነት ልታደርገው አትችልም። ያ ሰውዬ የዛሬ 1900 ዓመት ላይ የነበረ አንድ ጢማም ሰውዬ የቤተክርስቲያን አባት የነበረ እሱ እዛ የዛሬ 1900 ዓመት ላይ ሐዋርያቱ ከሞቱ በኋላ እነሱ ከሞቱ ከ100 ዓመት በኋላ የተነሳ ሰውዬ እዛ የሆነ ውሸት ቢዋሽ እኔ በ21ኛው መቶ ክፍለ ዘመን ላይ ሆኜ ያ ሰውዬ የተናገረው እንደ እግዚአብሔር ቃል መዝኜ ትክክል አይደለም ብሎ የማለት ራይት አለኝ እንጂ አንተ ማን ነው መዛኛ ያደረገ የነበረበት እድሜ ብላ አትበለኝ። እንደ ሰይጣን ለምን የትየለሌ አይሆንም? እድሜው ይመዘናል። በምን? በመጽሐፍ ቅዱስ አለቀ። ምንም ልረዳ አልችልም። አለቀ። እስከምን ድረስ ነው የምንቀበለው የእምነት አባቶችን ብሎ የሚለው ማለት ነው። ስለዚህ የሰው ስርዓት የሆነ ትምህርትን አንቀበልም። አትቀበሉ ወንድሞች እናቶች፣ እውነቴን ብዬ አምፅ የሰው ስርዓት ትምህርት ገዳይ ነው። ኦኬ። በመጽሐፍ ቅዱስ ሰው በኢየሱስ ክርስቶስ አምኖ የዘላለምን ሕይወት ያገኛል የሚለው። በኦርቶዶክስ ቤተክርስቲያን እስላምና መናፍቃን እንደሚድኑ ታውቃላችሁ? በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ቅድም ወንድምነት አንዱን ክፍል አንስቶ ሲናገር ነበር። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ያላመነ ያልተጠመቀ አይደለ የተጠመቀ ክርስቲያን ይቅርና ይላል። ማለት ያልተጠመቀ ክርስቲያን ይቅርና ያላመነ አረማዊ እንኳን ቢሆን ስለ መድኃኔዓለም መታሰቢያ ዝክር አሻሮ ሲቆላ ወጡ ሲወጠወጥ አሻሮ በሚቆላ ሰዓት ላይ የሚወጣው ጢስ እና ያን ጢስ እያራገቡ መላእክት በአራቱም የምድር ማዕዘናት እንዲናኝ ሲያደርግ ያ ጭስ የነካው አረማዊ ሰውም ቢሆን እንኳን ይድናል አለች። ማን ያለችው? ኦርቶዶክስ። ስለዚህ መዳን በክርስቶስ ኢየሱስ በማመን ብቻ አይደለም ማለት ነው። በኦርቶዶክስ ጢስም ነክቶ ትድናለህ። ይሄ የተጻፈ ነው በደንብ። አንተ ማረጋገጥ ያለብህ ልክ ጭሱ ሲሄድ ይዘው ጭሱ ሆይ አቤት ከየት ነው የመጣው? ከኢትዮጵያ። ጭሱን ቆመህ ነው ማነጋገር ያለብህ። ምን እያልከ ነው ኤርሚያስ? እኛ ላይ እየቀለድክ ነው ወይ ብለህ ካልክ ምንም ልረዳ አልችልም። ቤተክርስቲያኒቱ የጻፈችውን ታማኝ ሆኜ ለመጽሐፍቶቿ እየተናገርኩ ነው። ጭሱ ሆይ አቤት ከየት ነው የመጣኸው? ከኢትዮጵያ። የምን ጭስ ነህ? የመድኃኔዓለም ጭስ ነኝ ይልሃል ራሱ። አንተ ጭሱን ማነጋገር ብቻ ነው ያለብህ። ጭሳም ትውልድ መንፈሴን አታበሳጨው ስልህ ጭሳም ትውልድ እኮ አልኩ። እና ወዴት ነው የምትሄደው? ወደ ዓለም ዙሪያ። ማን የላከ? ቅዱስ ሚካኤልና ቅዱስ ገብርኤል እያራገቡ በአራቱም ማዕዘናት እንድናኝ ያደረጉኝ። እና እኔ እምነቴ ሙስሊም ነው ሁን እና ንካኝና አለፍ። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ጭስ የነካ ሁሉ ይድናል ብላች እንደምንም ንካኝ ብላ አንተ ከጭሱ ጋር መነካካት ነው ያለብህ። ካገኘው እጁን ይዘህ መጨበጥ፣ ካልሆነ መሳም፣ ካልሆነ እንዲነካ ብቻ ነው መጠየቅ ያለብህ። ኤርሚያስ እንዴት ጭስ እኮ አንዴ ከተበተነ በኋላ በዚህ በአየር ላይ ከሌላው ጋር ሁሉ ይቀላቀላል። በእምነት ነዋ መንካት ያለብህ። እንዴት ይሆናል? ለእግዚአብሔር የሚሳነው ነገር የለም ትላለች ቤተክርስቲያኒቱ። እኔ እኮ ቤተክርስቲያኒቱ ልሳን እኮ ነው የምናገረው። እና ከጭስ ጋር ተነካክታ መኖር ብቻ ነው። አንተ አይደለም 10 ትውልድ ይማርልሃል ትላለች። ጭስ ነክቶህ ኢየሱስን ሳታምነው ትድናለህ ብላ የምትል ቤተክርስቲያን ወንጌል ታዲያ ቤት በኩል ቅድም ወንድምነት ያለው አይነት ማለት ነው። ብሩክዬ ያለው አንድ መዓት ቆሻሻ ልብስ ለብሶ አዲስ ልብስ ምስተው በላው ላይ ሳይታጠብና ሳያወልቅ አሮጌውን ሳያወልቅ እድፈቱን ሳይታጠብ የኃጢአት ጭቅቅቱን ሳያስለቅቅ አዲስ ልብስ እንሰጠዋለን? እንደ አንሰጠውም። በመጀመሪያ አሮጌውን አውልቅ ነው። መለመላውን እናቆመዋለን። እርቃኑን ሆነው ይቆማል ማለት በቃ ያለ ክርስቶስ የሞተ መሆኑን ስናሳየው
እርቃኑን መሆኑን ያያል ማለት ነው። ያልለበሰ መሆኑን ያያል ማለት ነው። ያልነጻ ያልተቀደሰ መሆኑን ያያል ማለት ነው። ከዛስ ቀዳሹ እዚህ አለ ብለን እናሳየዋለን። ኢየሱስን ራቁቱን መሆኑ ሲያምን ና ልበስ፣ የጽድቅ ሸማችን ኢየሱስ እዚህ አለ ብለን እንለዋለን። ባዶ ሆዱን ሆዶ እንደጠገበ በዚህ በገድላትና በድርሳናት የተጠቀጠቀ ሆዱን በመጀመሪያ ቮሚት አድርጎ እንዲያወጣ እንነግረዋለን። ውልቅ አድርጎ ያወጣዋል። ከዛስ ይሄው እውነተኛ እንጀራው ናና ክርስቶስን በእምነት በላ እንለዋለን። አይደለም? አዎ፣ ግልጽ ነው፣ ግልጽ ነው። አለቅ እስላምና መናፍቃን ይድናሉ ብላለች ኦርቶዶክስ። በማን ሲያምኑ? በክርስቶስ ሲያምኑ አይደለም ያለችው። በማን? አንድ ግለሰብ ማን ይባላል? ዮሐንስ ዘጸገሮ። ማን ነው ደግሞ ዘጸገሮ? ታውቁታላችሁ ብዙዎቻችሁ ስላሳየናችሁ። ቃል በቃል የተጻፈው እስላምና ክርስቲያን ሁሉ ጭምር በራሱ በዮሐንስ ዘጸገሮ ሲያምኑ እንደሚድኑ ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። በኢየሱስ ያመነ አይደለም የሚድነው፣ በጸገሮ ያመነ ይድናል ብላ ማለት ነው። እስላምም ይሁን መናፍቃን ብለው የሚጠሯቸው እነማን እንደሆነ ታውቃላችሁ። ስለዚህ ተስፋለን ማለት ነው እንደ ኦርቶዶክስ። መናፍቃን መንግስተ ሰማያት አትገቡም ብላችሁ የምትሉን ሰዎች እኛ በኢየሱስ በማመን ገብተናል እኮ ኦልሬዲ እኮ ገብተናል። እናንተ ሳትገቡ ነው አትገቡም ብላችሁ የምትሉት። ድርቅና ማለት ከውጭ ቆመ እኔ የገባሁትን ሰውዬ አትገቡም ትለኛለህ። ህይወቴ በክርስቶስ ኢየሱስ፣ ህይወታችን በክርስቶስ ኢየሱስ ከእግዚአብሔር ጋር እንደተሰወረ መርዶ ለሰይጣንና ለተከታዩ። ኦኬ፣ ኢየሱስ ባለበት በዛ ህይወታችን አለ። በሱስ ተሰውሮ በአብ ቀኝ ሞታችኋል ይለናል ቆላስይስ 3 ላይ ሲናገር ማለት ነው። ህይወታችሁን በክርስቶስ ኢየሱስ ተሰውሯል ይላል። እንግዲህ ከዛ ጎርጉረህም ይሁን ፈልፍለህ አታወጣንም። ደህንነታችን የተረጋገጠ ነው። ዋስትናችን የዘላለም ነው። የሰጠን ኢየሱስ ነው። አንተ በውጭ ቆማ አትገቡም ብለህ አትበል። ዋናው መጽሐፍ ቅዱስ የሚያስተምረን እንደዚህ ነው። በመጽሐፍ ቅዱስ እንኳን አይሆንም ብለህ ካልክ በራስ መጽሐፍት ላይ ስንፈልግ እስላምና መናፍቃንም ቢሆኑ ይድናሉ ይላል። ይኸው መጽሐፉ ወገኖች፣ እያንዳንዱን ኦርቶዶክሳውያን ጠይቋቸው። ይኸው በዚህ መጽሐፍት ላይ እስላምና መናፍቃንም ቢሆኑ ይድናሉ ይላል። እግዚኦ ባይዘው የአቡነ ተክለ ሃይማኖት የእግር መቆረጥ አልተረሳም። ታውቃላችሁ፣ አቡነ ተክለ ሃይማኖት እግሩን ማን እንደቆረጠው ተገኝቷል። የት? እዚህ መጽሐፍት ላይ እንዴት ተጠምዝዞ ለእናንተ ሲጸልይ 7 ዓመት እግሩ ተቆረጠ ተብሎ የተባለውን ነገር በቅርብ እናየዋለን አብረን። አስታውሱኝ። ተክልሻ እግሩ እንዴት እንደተቆረጠ ቆራጩ ማን እንደሆነ
እግሩን የቆረጠው ሰውዬ እንዴት አድርገው ቆርጠው አሰቃቂ ሞት እንደገደሉት እዚህ መጽሐፍ ላይ ተከትቦልሃል። የእኔ ስራ ማንበብ ብቻ ነው። ከዛ ጥርስ ከምላሱ እያወጣን ስህተትን ዘክዝቆ ማሳየት እውነትን አድምቆ መስበክ ነው። ይሄው ነው። ዶሮ ማታ እየተባለ አይጨፈርልህም። ይህንን ስህተት ገልጫ ያሳያለሁ። የጽድቅን ቃል በደንብ እንነግርሃለን። በቃ 18 ጊዜ ለምን ሽንት ቤት አያመላልስም? እንደ ኮሶ ትል የተጣባውን ይህን ተረት ውልቅ አድርጎ ነቅሎ ያወጣልሃል ማለት ነው። በዚህ ይህንን ተረት እንነግርህና በኤፌሶን፣ በገላትያ፣ በቆሮንቶስ ብለን ነቅለን ከውስጥ እናወጣዋለን ማለት ነው። ከዛ እልል ብለህ ለመድኃኒዓለም ህይወትን ትሰጣለህ፣ ትድናለህ። ይኸው ነው ከኑማ ብራዘር። የተክልሻ እግር ቆራጭ እዚህ ተገኝቶልሃል። መሰለ የሚጀምር ቆይ እኔ ራሴ ያነበዋለሽ። ተአምሩ ላይ ተገኝቶልሃል ብራዘር። አቡነ ተክለ ሃይማኖት በማግሩ እንደተቆረጠ። እሺ ምን አለው? ጨረፍ አድርጌ ለቅምሻ ያህል ማለት ነው። የፍልስጤም ማነው የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ ይህችን ቀን ታላቅ ሆነች። በዚች የመቃብሬ ቦታ ማነው ባዩ? ዮሐንስ ዘጠገሮ ውሸት ያስጠገርሃል ማለት ነው። የመቃብሬን ቦታ በመታመን አየህ፣ የመቃብሬን ቦታ በመታመን የሚያምኑት መቃብር ነው። የመቃብሬን ቦታ መቃብር ምን ብለህ ታምነዋለህ ብራዘር? ወይኔ ኤርሚያስ ጌታ እኮ ባይደርስልህ ኖሮ እንደኔ እኮ የከሰረ ማን አለ? ጌታ ባይደርስልህ ኖሮ እንደ ብሩክ የከሰረ፣ እንደ ዳጌ የከሰረ፣ እንደ ቤኬ የከሰረ ማን አለ? እንደ ቢንያም፣ እንደ ውቤ፣ እንደ መቅዲ የከሰረ ማን አለ? በመቃብሩ ያመነ ይላል። በዚችም የመቃብሬ ቦታ ምን እንደሚንቀጠቀጠው በጌታ መቃብሩ ነው። አራት እኮ ለአራት ሰው እኔ ይዤዋለሁ፣ ግን ሼክ ያደርጋል እጄ። ሞባይሌ በፍጹም አይንቀሳቀስም። እንደዛ ይታያቸዋል ወገኖች እኮ። እኔም ግራ ገብቶኝ እኮ ነው ወንድምነት። ሼክ ያደርጋል እና እኔ ራሴ ምንድን ነው እያልኩ ነው። ችግር የለም። የመጽሐፉ ታምር ሊሰራ ነው። ኦርቶዶክስ መጽሐፍ አሳተመችው ወይ ዝም ብሎ ታተሞ ቢሆንስ? በምን እርግጠኛ ነው? የራሷ ቤተክርስቲያን ሆነች ያሳተመችው። አሳያለሁ። የራሷ ለመሰለ ኤርሚዬ ዘመናት ሁሉ ከብዙ ዓመት በፊት ስለነበረ ድንገት እኮ ሰው ይሳሳታል። ሴጣንም እኮ አይተኛም። ይሄን ታውቃለህ። ላይሆንም እኮ ይችላል ብለህ ማመንም አለብህ። እና መጽሐፉ ነው። እኔ ገንዘብ አውጥቼ የገዛሁትኝ በትክክል ከእውነተኛ መረጃ ከእውነተኛ ምንጭ ነው የገዛሁት። መጽሐፉ የታተመ የኦርቶዶክስ ተብሎ የኦርቶዶክስ ነው። በእውነት ማን እንዳሳተመ አሳያለሁ። እንደዚህ ይላል። የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታዬ ኢየሱስ ክርስቶስ እምርልሃለሁ አለኝ። በምግባር ወንጀለኛ የሆነ ክርስቲያንም ቢሆን ውሻና ነጣቂ ተኩላም በቅንፍ ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችና የእስላሞችን ነፍሳት ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል። ካመኑ ቢሆንስ አይሆንም? አይደለም። ያመኑት ምኑ ነው? መቃብሩን። የመቃብሩን ቦታ ጌታን አምነው አሁን ተረዳይልም። ጌታን አምነው ቢሆን አያምኑ አይድኑ አይልም መጽሐፉ አይልም። ኦኬ እንደዛ ግን ጌታን አምኖ ግን አይሆንም ብለህ ታምናለህ? ጌታን የማያመነ ማንም ይሁን ማንም ይድናል በጌታ በኢየሱስ ክርስቶስ ያመነ። ግን አንድ ደግሞ የምጠይቅህ ነገር አለ። ይሄ ግን ብሎ የሚለው ምንድን ነው? የመቃብሬን ቦታ በመታመን ይላል። ልክ ነህ። ግን አሁን ይሄ ነገር ልንገርህ፣ አሁን በኦርቶዶክስም በፕሮቴስታንትም ላይቭ ሆናችሁ ከዲያቆን ዘማርያም ዘላለም ጋር ለምን አትወያዩ? ኦኬ ቀጠሮ ይዛችሁ ዘላለም ማን ያልከው? ዲያቆን ዘማርያም። እሺ ከሱ ውጭ ሰው የላትም አይደል? ኦርቶዶክስ ከሱ ውጭ ሰው የላትም አይደል? ኦርቶዶክስ
አይደለም። እስቲ ምልህ መጽሐፉን እሱ እንዳንተ ያነባል ብዬ ነው የጠየቅኩ። መልስልኝ። ከሱ ውጭ ሌላ ሰው የላትም አይደል? ኦርቶዶክስ እንዴት አይላትም? ሞልቷል እንጂ ከሞላት በዲያቆን ስዩም ብዙ ጊዜ ስለጠየቀ ስላየው ነው። እንደማመጥ አይ ሲጠይቅ ስለማይኩን ሁሌ እንደማመጥ እኮ አልኩ። እንደማመጥ ብራዘር፣ እኔ 10 ዓመት ሙሉ ስጠይቃቸው የት ነበሩ? ኦኬ አየህ። እሺ በዲያቆን ስዩምና በዲያቆን ዘማርያም መካከል ምንድን ነው ያለው ልዩነት? አይ ከሱ ጋር ለምን ደበረ? ግልጽ አድርግስ። ለምንድን ነው ያለው ልዩነት ነው ብያለሁ። አይ ኤርሚ ሸሸ የሚባለው ብዙ ጊዜ ቲክቶክ ላይ ያለው ወንድሜ፣ ለምንድን ነው የማጠይቀን ማትመልስልኝ? ምንድን ነው ያለው ልዩነት? በዲያቆን ስዩምና በዲያቆን ዘማርያም መካከል ያለው ልዩነት ምንድን ነው? እሱን አላውቅም፣ ይቅርታ። ዲያቆን ስዩም የማን ዲያቆን ነው? የኦርቶዶክስ ነው። እሺ ዲያቆን ዘማርያም የማን ዲያቆን ነው? የኦርቶዶክስ። ዲያቆን ስዩም ያቀረብልኝን በነገረ ማርያም ላይ የዲቤት ህግ ተቀብየው ማን ያሰረዘው? እኔ አሁን ከሱ ጋር አሁን ምን መሰለህ፣ አሁን ማን ያሰረዘው? ቆይ ማን ያሰረዘው? መልስልኝ። እኔ አሁን እሱን ሳይሆን ዲቤት አሁን ማየው ያንተ ማን ያሰረዘው? ከምታውቅ ከሆነ ንገረኝ። ማን ያሰረዘው? አይ በቅርብ ቀን እኛ አሁን እኔ የምልህ በቅርብ ቀን ለምን አንጠብቃችሁ? አድምጠኝ። ማን ያሰረዘው? ለምን የጠይቁን አትመልስልኝም? እኔ ያሰረዘው ነው ያላውቅም። አታውቅም። ዘማርያም ዘለቀን ያሰረዘው። አድምጠኝ። እሺ ዘማርያም ዘለቀን ያሰረዘው። ኦኬ በቀሲስ በኩሉና በቀሲስ በኩሉ ምንድን ነው? ቄስ ነው አይደል? ዲያቆን ዘማርያም ደግሞ የኦርቶዶክስ ቤተክርስቲያን ዲያቆን ነው አይደል? ዲያቆን ነው። ከቄሱና ከዲያቆኑ ማን ይበልጣል? ቄሱ ነው እንጂ ይበልጣል እሱ። ለቀሲስ በኩሉ ያቀረብኩለትን የቃል ኪዳኑ ታቦት የዲቤት ጥሪን ማን ያሰረዘው? እኔ እኮ አላውቅም እኮ አልኩህ እሱን። እኔ አሁን በቅርብ ቀን ይሄን የሚያዩት አታውቅም። ቆይ ልንገርህ ታዲያ። አታውቅም። ስማኝ አሁን ዘማርያም ዘለቀን ያሰረዘው ቀሲስ በኩሉን ለምን አንጠብቃችሁም? እኛ እሺ ለእውቀት አይደል? ከሚስቱ ጋር ይከራከር፣ ጓዳ ውስጥ ማለት ነው። እሱ ከሚስቱ ጋር ይከራከር፣ ከሚስቱ ጋር ይከራከር። እኔ እየጠየኩ ያለሁትን የማትመልስ ከሆነ ሄድና ዘማርያም ዘለቀን ከሚስት ጋር ዲቤት ግጠም በለው፣ ቤት ውስጥ ማለት ነው። ምክንያቱስ እሱ ለካህናት የቀረበውን የዲቤት ጥሪ አልቀበል ብሎ ማነው አልቀበል ብሎ እንዲሰርዝ ያደረገው ዘማርያም ነው። ለዲያቆኑ የዲቤት ጥሪ አቅርቦልኝ ተቀበልኩትኝ፣ ያሰርዘው ዘማርያም ነው። ደምረው እንኳን እሺ ምንም የማያውቅ ዝም ብሎ ነው ምናምን ብላችሁ ልትሉ ይችላችሁ። ደምረው ዲቤት ጥሪ አቅርቦልኝ ያሰረዘው ዘማርያም ነው። ሶስቱን ሰዎች ደምረውን ቀሲስ በኩሉን ዲያቆን ስዩምን ዲቤት ጥሪ ሁለቱ ደምረውና ዲያቆን ስዩም የዲቤት ጥሪ አቅርበውልኝ ያሰረዛቸው ዘማርያም ነው። ምን ብሎ? ቤተክርስቲያንን ከሚሳደብ ሰው ጋራ ዲቤት አታድርጉ ብሎ ማለት ነው። ቀሲስ በኩሉን እኔ ጥሪ አቅርቤለት ያሰረዘው ዘማርያም ነው። ለምን? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። እና ታዲያ ለምንድነው ለእኔ የዲቤት ጥሪ የሚያቀርብልኝ? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ እሱ ሶስት ሰዎች ምንድን ነው የፈለግከው? ያ ስለዚህ ስጋ ጥራ ብሉት ጣፊያ እንዳለ የሚባለው ነው። ስለዚህ ዘማርያም አይደለም ዘመሐመድም አላዳናችሁም። ብቀርቡ ግን አሪፍ ነበረ። ጨርሻለሁ ብራዘር ጨርሻለሁ። ብቀርቡ ነው የምልህ። ከሚስት ጋር አቅረበለው ዲቤት ማለት ነው። ላይቭ ላይ አያምርብህም፣ እንደዚህ አትበል። እውነት በቃ አያምርብህም፣ እንደዚህ አትበል። በቃ ጨርሻለሁ። ለእውቀት እኮ ነው። ጨርሻለሁ። ከሚስት ጋር ዲቤት አድርግ በለው ይውጣና እሱ እንደዛ ያርግ። ይሄንን ነጠላ ለባሽ ምንድን ነው ያለው? ማን ነው? ጸበል ቀጂና ድምፅ ቀጂ ነው ያለው። ትዜ እንዴ ከጸበል ቀጂና እንደው እኔ አሁን ከዲያቆን ጋር እንኳን ተብሎ ቢባል ከፈለገ ጋር ዲያቆን አደረኩ። አሁን እኔ ከካህናት ጋር ነው ፈልገው፣ ከዛ ከመነኩሴ ጋር፣ ከዛ እንደዚህ ከፍ እያልን ማለት ነው። እንዴ ሁሉ ቀን ከዲያቆን ጋር ትላፋለህ እንዴ? አይቻልም። ከቄስ ጋር አሁን ቄስ የሆነ የዲቤት ጥሪ ይጥራኝ። ቄስ የሆነ
እኔ በመጀመሪያ ለደቢያ ሁሉ ያቀረብኩትን እሱን ከተቀበሉ ማለት ነው። ከዛ ቀጥለው እነሱ የደቤት ጥሪ ያቀርባሉ። ቄስ የሆነ እኔን ደግሞ አታታልለኝም። ቄስና ቄስ ያልሆነው ለይቼ አውቃለሁ። እና ቴንኪው ኦኬ። ስለዚህ ምንድነው ብሎ የሚለው ይሄው የእስላሞችን ነፍስ ሁሉ ጭምር ይድናል። መናፍቃን ቢሆኑ ያው ሙስሊምና መናፍቃን ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞች ነፍስ ሁሉ እምርልሃለሁ አለኝ ይላል። ስለዚህ ሰው በኦርቶዶክስ ሃይማኖት እስላምና መናፍቅን ቢሆን ይድናል። አዎ ማናምኑ ልብ በሉ። የዮሐንስ ዘጸገሮን መቃብር ብቻ ነው ማመን ያለብህ። የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ይላል። አለቀ። እና ተባረኩ ወንድምነት። ቀጥሉ። ብርኬ ያለ ብርኬ ያለ አለሁ ያ ቀጥሉ። መጣሁ። እሺ ምናልባት ገስት ላይ ካላችሁት ሀሳብ ማንሳት የምትፈልጉት ነገር ካለ ለእናንተ ቅድሚያ እንስጥና ከዛ ኦርቶዶክሳውያን እንዲገቡ ጥሪ እናድርግ። ገስት ላይ ካላችሁት መካከል ሀሳብ ማንሳት የምትፈልጉት ካለ እሺ። ኦርቶዶክሳውያን ገስት ቁጥር ጻፉ፣ እናስገባችኋለን። ቁጥር ጻፉ፣ እናስገባችኋለን። ጥበቡማ በቃ ጨረስክ እኮ ጨረስክ። ከዘማርያም ጋር ዲቤት አድርጉ ምናምን ልትል ከሆነ ጥራውና ከኔ ጋር እናደርጋለን። ፍቃደኛ ከሆነ ማለት ነው። የማድረግ ፍላጎት ካለው በፈለገው ርዕስ ላይ ከዘማርያም ጋር ዲቤት መግባት እንችላለን። እሱ በመረጠው ርዕስ ማለት ነው። ካለ ሌላ ኦርቶዶክሳዊ እሺ፣ ይሰማል አሁን ወገኖች? አዎ ትሰማለህ። ስልኬን ሪስታርት ማድረግ ነበረብኝና አንዳንድ አፕሊኬሽኖች የከፈትኳቸው ነበር። ለሱ ይመስለኛል እሱ ስለተጣበ ይመስለኛል። አሁን ሼክ አያደርግም አይደል? ቆንጆ ነው። ሪስታርት ስላላደረኩት ነው። ደግሞ ታምር ተሰራ እንዳይሉ ራሱ ነው የሚንቀጠቀጠው። እኔ ውሸታም ነኝ እያለ መጽሐፉ ራሱ ነው የሚንቀጠቀጠው ማለት ነው። ከተንቀጠቀጠም ግን ስልኬን ሪስታርት አደረግኩትኝ። ኤኒዌይ ተባረኩ። እና ምንድነው እዚህ እስላምና መናፍቃን እንኳን የተባሉቱ ጭምር የመዳን ተስፋ አላቸው በራሳቸው መጽሐፍት ላይ እንደተጻፈ። ምንን ነው ማመን ያለባቸው? ክርስቶስን አይደለም ማመን ያለባቸው። በኦርቶዶክስ አስተምህሮት ማንን ነው ማመን ያለባቸው? የዮሐንስ ዘጸገሮን የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ይላል። እዛ መቃብሩ ላይ ማደር አለበት ሰው እዛ መቃብሩ ላይ ማደር አለበት ሰው ማለት ነው። እቺን ክፍል ይዋት። እቺ እንደዚህ ላስምራት አለ። እንደዚህ ነው። ያው የመቃብሬን ቦታ በመታመን የማንን የመቃብር ቦታ? የዮሐንስ ዘጸገሮን መታመን ብቻ አይደለም፣ ታምነህ እዛ መቃብር ላይ ሌሊቱን ሁሉ ማደር አለብህ። ያለምን ያለ እንቅልፍ ነው ማደር ያለብህ። በኢየሱስ ብታምን አይሆንም። በዮሐንስ ዘጸገሮ መቃብር ማለት መቃብሩ ላይ ሌሊቱ ሁሉ ቁጭ በል ያለ እንቅልፍ ይልሃል። ምን ሊያስመታ? ጋኔን ሊያስመታ ማለት ነው። በጋኔን ልትመቱ። ይሄ ነገረ ድነት አይደል እንዴ? አዎ። እና እንዲህ ያደረገ ሰው አይደለም ክርስቲያን ይቅርና መናፍቅና ሙስሊም እንኳን ቢሆን ይድናል አሉ። ያ እንዴት አይነት አማርኛ እኮ ነው የገጠመን አንተዬ።
ያ ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ከትእዛዜ የራቁ የጌታን ትእዛዝ መጠበቅ አይጠብቅብህም። በኦርቶዶክስ ሃይማኖት ትምህርት ለመዳን ከፈለግ ይሄ ነገር ድህነት አይደለ ወይ? አዎ ገድላት ድርሳናት ማለት በእውነት ለመናገር ኦርቶዶክሳውያን በቤታቸው እናምናቸዋለን እንታመናቸዋለን ብለው ይበሉ እንጂ በሌሎች ቤተ እምነቶች እኛን በመሰሉና በሌሎች ቤተ እምነቶች ፊት ግን ፊት ለፊታችን በእነዚህ መጽሐፍቶች ደረታቸውን ነፍተው አፋቸውን ሞልተው የሚቆሙባቸው ሳይሆን የሚሸማቀቁባቸው የሚያፍሩባቸው መጽሐፍቶቻቸው ናቸው። ገጽ 357 ታምሪው ለዮሐንስ ይላል። ዮሐንስ ዘጸገሮ እንደዚህ ይነበባል። አሁን ሌሊቱን ሁሉ የማይቀመጥ ሰው እንቅልፍ ሳታጣ እንቅልፍ እያወላገድህና እያንገላወድህ እንኳን ብትሆን አትድንም። ያለ እንቅልፍ ነው። ያለ እንቅልፍ ማደር አለብህ። ያለ እንቅልፍ ያደረውን የት የመቃብሬን ቦታ በመታመን ተቀምጦ መቃብሩ ላይ ተቀምጦ ሌሊቱን ሁሉ ያደረውን ጌታዬ ኢየሱስ ክርስቶስ እምርልሃለሁ አለኝ። በምግባር ወንጀለኛ የሆነ ክርስቲያንም ቢሆን ወንጀለኛ ማለት ኃጢአተኛ ማለት ነው። ውሻና ነጣቂ ተኩላም በቅንፍ ሙስሊምና መናፍቅ ማለት ነው። ባይዘው ውሻ ነጣቂ ተኩላ የተባሉት ሙስሊምና መናፍቅ ተብለው የሚባሉት ናቸው። በቅንፍ ውስጥ እነሱ ናቸው ያስቀመጡት። አሁን የሰውን ሃይማኖት ማክበር ይባላል ወይ? አሁን እኛ ኦርቶዶክሳውያንን ውሻ ነጣቂ ተኩላ ብለን ብንል ሰደበ የሰው ሃይማኖት እየተሳደቡ ትልልኛለህ። እነሱስ ምን እያሉ ነው? ሙስሊምና መናፍቅ በቅንፍ ውሻና ነጣቂ ተኩላ ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍሳት ሁሉ እምርልሃለሁ አለኝ። ይህንንም ተናገ ብሎ ከሱ ተሰወረ ይላል። ከዚህም በኋላ እነዚያ ሰዎች እርስ በርሳቸው እንዲህ ተባባሉ፣ ነገሩ የታመነ ነው፣ ቃሉም እውነት ነው ብለዋሉ ይላል። ስለዚህ በኢትዮጵያ ኦርቶዶክስ ክርስቲያን አምስቱ አዕማደ ምስጢርን ጠብቀህ ወይ ተምረህ በክርስቶስ ኢየሱስ በማመን ብቻ ሳይሆን የምትድነው የአባ ዮሐንስ ዘጸገሮን መቃብር ካመንክ እስላምን ብትሆን መናፍቅም ብትሆን ከሃዲያንም ብትሆን ምንም ትእዛዙን የማይጠብቅ ክርስቲያንም ቢሆን ይድናል። ዋናው በዚህ መጽሐፍ መሰረት ዋናው አንተ ማመን ያለብህ በመቃብሩ ነው። መቃብሩን ደግሞ በሩቅ ሆነ ማመን የለብህም። እሺ ያው እንደዚህ ለስክሪንሾት ለያዝላችሁ። ያው ስክሪንሾት አድርጉት፣ ስክሪንሾት አድርጉት። ያው ገጽ ብለው ካሉ ያው እንደዚህ ያው 357 ታምር ስንት ነው? ታምር 2 ላይ ነው ስለኛ ነው። ታምር 5 አምስተኛው ታምር ነው። ያው ስላልተጠመቀች ሴት ማለት ነው የሚናገረው። ስለዚህ በኢትዮጵያ ኦርቶዶክስ ክርስቲያን እስላም የሚድንበት ትምህርት አላት ማለት ነው። እስላሞች የመዳን ተስፋ አላቸው በኦርቶዶክስ አስተምሮት። ግን ምንድነው የመዳን ተስፋቸው? በኢየሱስ ማመን አይደለም። ቤተክርስቲያኒቱ እንደጻፈችው በማማመን ነው። በዮሐንስ ዘጸገሮ መቃብር ብቻ ማመንና መታመን ያለብን። በመቃብሩ ማመንና መታመን ብቻ አይደለም፣ ሌሊቱን ሁሉ ያለ እንቅልፍ ማደር አለብህ። እዛ ተቀምጠህ መቃብሩን ማመን ብቻ ሳይሆን
ተቀምጠህ ያለ እንቅልፍ ማደር አለብህ እዛ መቃብሩ ላይ። ሰይጣን ይመታኛል፣ ምች ይመታኛል የሚባል ነገር የለም። ቻለው። ድነትን የዘላለም ሕይወት መንግስተ ሰማያት መግባት ከፈለክ በኦርቶዶክስ አስተምሮት ሰው በኢየሱስ ክርስቶስ ብቻ በማመን ይድናል ብላ አትልም። በፍጡር መቃብር ብቻም ብታምን ትድናለህ ትላለች። ይሄ ነው እያልን ያለ ነው። ስለዚህ አየህ፣ ይህን ጥያቄ ስንጠይቅ ዝም ብለን አይደለም ማለት ነው። ይህን ጥያቄ ስጠይቅ ዝም ብዬ አይደለም የጠይኩት። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ብርኬ ቤቱ ምራው። ሌሎች የሚናገሩ ካሉ ስጣቸው። ከላይ የገባሸዋ ሴት ማን ልበል? ሰላም ሰላም። ከላይ ያለሽው እህት አይ ቲንክ በጌታ ነሽ ወይስ? እሺ ታች ረጅ እስላም መቃብር አምኖ ይድናል ብላ የምትል ቤተክርስቲያን ኢየሱስን ሳያምን የግለሰብ መቃብር አምኖ ይድናል ብላ ታስተምራለች። እነዚህ መጽሐፍቶቿ። ለዚህ ምን መልሳላችሁ ኦርቶዶክሳውያን? ምንድነው የምትመልሱት? ለዚህ ምን መከራከር ትችላላችሁ? ምን አፍ አላችሁ በዚህ ጉዳይ ላይ ለማውራት? እኛ ግን እንላችኋለን መዳን በጌታችን በኢየሱስ ክርስቶስ በማመን እንጂ የሰው መቃብር በማመንና በመታመን መቃብሩን አይደለም ራሱ ሰውየውን ብታምንም አድንም። መዳን እንደዚህ መቀለጃ እንዳደረጉት በኦርቶዶክስ ቤተክርስቲያን እንዳይመስልን። ጭስ የነካው ይድናል ትላለች። መቃብር አምነህ ትድናለህ ትላለች። አተላልሰህ ትድናለህ ትላለች። እጣቢ ጠጥተህ ትድናለህ፣ መንግስተ ሰማያት ትገባለህ ትላለች። የመዳኛው መንገድ ብዛቱ በኦርቶዶክስ ያለው ብዛቱ እኮ አልኩ። ለዚህ ነው ነገረ ድነትን እኛ ፊት መጥተው ማውራት አይችሉም። ሲመጡም በመጽሐፍ ቅዱስ ብቻ አድርጉልን ይላሉ። ለምን መጽሐፍቶቻችሁ ለምን ተሸሿቸዋላችሁ? ነገረ ድነትን ያወሩ የለ መጽሐፍቶቻችሁ። ሰው ካላመነ ካልተጠመቀ አይድንም ይለዋል። ራሱ ግን ሰውየው ሳያምን እኮ ነው የተጠመቀው። ይሄን ብሎ የሚለው ሰውዬ ሳያምን የተጠመቀ ነው። ሳያምን ሳይጠመቅ አይድንም። ያመነ የተጠመቀ ይድናል ብሏል ጌታችን ማርቆስ 16 ላይ ይላሉ። ይሄን ብሎ የሚለው ሰውዬ እኮ አምኖ የተጠመቀ ሰው አይደለም። እንደምታውቁት በኦርቶዶክስ ጥምቀት በስንት ነው? በ80 እና በ40 ቀን ነው። ለሴት ልጅ ከሆነ 80 ቀን፣ ለወንድ ልጅ ከሆነ በ40 ቀን። ያመነ የተጠመቀ ይድናል ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። አዎ ብሏል። አንተ ይህን ጥቅስ የምጠቅሰው ሰውዬ አምነህ ነው ወይ የተጠመቀው ብለህ ስትለው አምኖ አይደለም የተጠመቀው። እንግዲህ ጥምቀቱ ጋር ብለህ ፐርሰናል አታድርገው ይላል። ፐርሰናል ካላደረኩት ኳስ በመሬት እኔ አምኜ የተጠመቅኩትን ሰውዬ እኔ ልትከስ አትመጣም። አምኖ የተጠመቀውን ጴንጤውን ወገኔ ልትከስ አትመጣም። በምን ሞራልህ? እኛ እኮ የወንጌል አማኞች በሙሉ አምነን የተጠመቅነው በሙሉ። አምኖ የተጠመቀ ኤርሚያስ ነው እዚህ የሚያወራ። አምኖ የተጠመቀ ዳጊ ነው እዚህ የሚያወራ። አምኖ የተጠመቀ ብሩክ ነው እዚህ የሚያወራ። አምኖ የተጠመቀ ወገን ነው እዚህ የሚያወራ። እሺ ድጋሚ ገስት የምትልኩ ሰዎች አቁሙ። ኦኬ ከገስት ላይ ሳስወርዳችሁ ገስት የምትልኩ ሰዎች ዌልካም እያልኳችሁ አይደለም። ኦኬ የትኛው ጥምቀት ሳታምን ከእናት ማህፀን እንደወጣ ቀጥታ በውሃ በገንዳ ውስጥ ወዳለ ውሃ አምጥተው በመስቀል አድርገው በመጾረ መስቀል ላይ እኔ አንጠልጥዬ ሲይዝህ
ቄሱ ከላይ ጭንቅላት ላይ ባፈሰሰው ውሃ ነው የምትድነው? እሱን ጥምቀት ትለዋለህ። አምነን የተጠመቅከው እሱኛው ስርዓት እንዲከናወንልህ አንተ ያመንከዋለህ፣ ኮንፌስ ያደረግከዋለህ። ስላንተ ነው ማለት ነው። ጸሎተ ሃይማኖት ናምን በአሐዱ አምላክ እግዚአብሔር አብ አዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ብሎ ያለው እኮ ቄስ ከሆነ በግዕዝ፣ ዲያቆን ከሆነ በግዕዝ፣ ካልሆነስ ምንመን ከሆነ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ያለውን ቃል ኮንፌስ ያደረገልህ ማን ነው? ሌላ ነው። ጳውሎስ ስለ ሕፃናት ሌሎች ኮንፌስ ያደርጉላቸዋል እንዴ? አላለም። ስለ እኔ የሃይማኖትን ጸሎት ይላል። የሃይማኖትን ጸሎት ኮንፌስ ያድርግ ብሏል ቅዱስ ጳውሎስ? አላለም። የሃይማኖት ጸሎት የኒቅያ አባቶች ክሪድ ነው፣ ድንጋጌ ማለት አይልም። ኮንፌስ እንኳን የሚያደርጉት እኮ ብራዘር የማይገናኝ እኮ ነገር ነው። ቅዱስ ጳውሎስ ግን ያለው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ያለው። ሰው በልቡ አምኖ በአፉ ኮንፌስ እንዲያደርግ እንዲመሰክር ጳውሎስ የጻፈው ሌላ፣ እዚህ ግን ብለው የሚሉት ሌላ። የሃይማኖት የኒቅያ ሃይማኖት የ318ቱ ሊቃውንት ክሪድ ነው። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። የሃይማኖት ክሪድ ነው ብራዘር። እንደሱም ኮንፌስ ያደረገ ይድናል አለ እንዴ? አላለም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ይሄው ነው። ይህንን ማን ነው የሚመሰክር? ጴንጤ ነው። ኦርቶዶክሳዊ ከመጠመቁ በፊትና ወይ ከተጠመቀ በኋላ ይህንን ይመሰክራል? አይመሰክርም። ኢየሱስ ጌታ ነው ብለን ስንላቸው ቱፓክ መላጣ ነው አይደል ብለው የሚሉት። በእርግጥ እነሱ የሚያውቁትን እኛ የምናውቀውን የምንናገረው። ሲያወቀውን ከተናገረ ኤርሚያስ ብሌም ልታደርገው አይገባም፣ ያስማማኛል። እነሱ የሚያውቁት የቱፓክን መላጣነት ነው፣ እኛ የምናውቀው ኢየሱስን ጌትነት ነው። ኢየሱስ ጌታ ነው ስትላቸው ቱፓክ መላጣ ነው ይሉላል። ሰው ያወቀውን ነው የሚናገረው ወንድም አለ። እነሱ የተሞሉት የቱፓክን መላጣነት ነው፣ እኛ የተሞላ ነው የጌታን ጌትነት ነው። ኢየሱስ ያድናል ብላ ቤት ውስጥ ከተረ ዘንባይ አፍሽን ያዥ የምን ጡል ማለት ነው። በሴት አያምርም ይልሃል። አንተ ወንድምዬ እኮ ቁጭ ብለሃል ወንድም አለ እንዴ። ሴቶች የኢየሱስን አዳኝነት አይናገሩ አሉ እንዴ? ዘንባይ ማን ነው ደግሞ አንቺን ብሎ ሃይማኖት ተናጋሪ ያደረገሽ? አፍክን ያዝ አንተ ሰውዬ። የጌታን ከሙታን መነሳት ለነ ጴጥሮስ መጥተው ያበሰሩት ሴቶች ናቸው። ወንዶች አንተ ያንጠለጠልክ እንደሆነ ቃጭሉ ምናምን ነገር ስለተባልክ በእግዚአብሔር መንግስት ውስጥ ብራዘርዬ የአዲስ ኪዳን ፋና ወጊ የምስራቹን ቃል የጌታን ከሙታን መነሳት ለነ ጴጥሮስ መጥተው የነገሩ የምስራች ኢየሱስ ተነስቷል ብለው ከመላእክት ድምፅ ሰምተው መጥተው የተናገሩ ያላንጠለጠሉት እህቶቻችን ናቸው። አንተማ አንጠልጥለህ እኛማ አንጠልጥለን እኮ ኢየሩሳሌም ከተማ ውስጥ ቤት ዘግተን እኮ ስንጸልይ ነበር፣ በነ ጴጥሮስ ምሳሌነት ማለት ነው። አይሁድን ፈርተው ምን አቅም አለህ ለማውራት? አንተ በወንድ ሲሆን ያምራል ይላሉ። ዳርያዝ ኮተታም ትውልድ የጌታን ትንሣኤውን የመሰከሩ እህቶች ናቸው፣ እናቶች። ስለዚህ በእህት በኩል ኢየሱስ ጌታ ነው ስትል ቤት ውስጥ አንቀጥቅጣ አሜን ነው የሚባለው። እሺ አሜን ነው የሚባለው። መግደላዊት ማርያም ነች እኮ የነገረችው ለጴጥሮስ። አንተ ድፍረታቸው አይገርምም? የጌታዬን አካል ሽቶ ልቀባው ነው ወዴት አኖርከው አላለችውም? የወህኒ ጠባቂ መስሏት የምታወራው ከሱ ጋር መሆኑን አላወቀችውም። ግን የወህኒው ጠባቂ መስሏት፣ የመቃብሩ ጠባቂ መስሏት፣ የወይኑ ጠባቂ ወይ ና ወስደው ከሆነ ወዴት እንዳኖርከው ንገረኝ። ምን ሊያደርግልሽ? ጌታዬን ሽቶ ልቀባው። ሞቶ እንኳን አይተውትም። ምን አይነት አማኞች ናቸው አንተዬ! ሞቶ እንኳን ያምኑታል። እግዚኦ እግዚኦ እግዚኦ! እንዲህ ነው እንጂ ሴት እንዲህ ነው ሴት። አየህ፣ ሞቶ እንኳን ያምኑታል። ሞቶ እንኳን ፍቅራቸው አልጠፋም። ሌላው እኮ ጥግ ጥግ ይዞልሃል። ወንድ በመሆን እንትን ምንድነው ክንፉን የተመታ አውራ ዶሮ ይመስል እንዲክርፍፍ ብለህ መንፈሳዊነት ሲሆን በወንዶች ነው የሚያምረው በሴቶች አያምርም ብለው ለሚሉ መልእክቴ ይድረስ።
መልእክቴ ድረስ ጴጥሮስ ወንድ ስለሆነ የሚወክለው እኛን ወንዶችን ነው። እኔ እናንተ የት ነበር የነበረው? ያኔ እነ ጴጥሮስ የት ነበሩ የነበሩት? ተደብቀው መጡ እንዴ? ኮቴ እየሰማሁ ነው። እየመጡ ነው። አዎ እንዳትሉ ድንገት እንትን እንዳይሉ እየመጡ ነው። የነሱ ናቸው ሳይሆን አይቀርም። እውነትህን ነው። በሰቀቀን ነበር ሲኖሩ የነበሩት። በዛን ሰዓት ፊት ለፊት ሄደው መቃብሩ ላይ ሽቶ ሊቀቡ። ሴቶች እያላችሁ ጻፉ እስኪ ለእህቶቻችን ለእናቶቻችን በእውነት እነሱን ሪስፔክት ማድረግ ነው። አየህ? አዎ ምድረ ቋንቋና ሁሉ ጭምር ስስታም ሁሉ በገንዘባቸውም ሲያገለግሉ የነበሩት እነሱ ናቸው። ደግመዋለሁ። ምድረ ቋንቋናና ስስታም ወንድ ሁሉ ከያኔ ዘመን ጀምሮ ጌታን ከኢየሩሳሌም እስከ ሰማሪያ ከይሁዳ እስከ ሰማሪያ እየተዘዋወረ ሲያገለግል በገንዘቡ የረዳ እስኪ አንድ ወንድ ጥራልኝ። አንድ እኮ አልኩህ፣ አንድ ወንድ ጥራልኝ። እህቶች ግን ጠራልሃለሁ። እሺ የነ ኩዛ ሚስት ሶስና የገሊላና የኢየሩሳሌም ሴቶች በገንዘባቸው ሁሉ ጭምር አይገርም? ለጌታ ለኢየሱስ እቺ ለሻይቱ ሆነ ብለው ይሰጡት ነበር። አይገርምም ወይ? ወንዶች እፈሩ፣ እንፈራ አብረን። እኔ እናንተ በወንድነት እንዱ ዝም ብሎ ማንጠልጠል ብቻ ነው። ታሪካችን ሲፈተሽ እንዲህ ነው። አዲስ ኪዳን ውስጥ ኢየሱስን በገንዘብም አንረዳም። ሲሞትም ሽቶ ለመቀባት አንሄድም። አይ ገና ትጨፈጨፋለህ። መክሊት አታስጨፍጭፈን። እኔን ሁሉ ጭምር ከፈለጉ በደንብ አድርገው ይጨዱን እንጂ በማንጠልጠል መስሎን እኛ ወንድ ከነቃጭሉ ያንጠለጠለ ምንም አንጠልጥሎ ምንም ያመጣው ነገር የለም። ኢየሩሳሌም ቤት ዘግቶ ነው የተገኘው። ጴጥሮስም በለው ቶማስ ዳር ያስልህ ራስ ኤርሚያስም አብረህ ዳር ትይዛለህ። ምክንያቱስ ካንጠለጠሉት ወገን ነኝ። ጉዳዩ የማንጠልጠልና ያለማንጠልጠል አይደለም። ዛሬ ብዙ ወንዶችን አስከፋለሁ። ምንም አታመጡ። መቻል ብቻ ነው። ምን አይነት ስቃይ ነው የገባ ነው ብለህ ብትል በቃ ይኸው ነው እውነቱ። ይኸው ማን የኢየሱስ ከሙታን መነሳት ለወንዶቹ በኢየሩሳሌም ቤት ዘግተው ለነበሩት መጥቶ ያበሰረ ማን ነው? ከዚህ የበለጠ ስብከት አለ እንዴ? ከዚህ የበለጠ የምስራች ቃል መናገር አለ እንዴ? ማለት ሴቶች በሴት የተሰበከ ትላል። በሴት የተሰበከ ጌታም እኮ ነው ያለው። ከሴት የተወለደ በሴት የተሰበከ በሴትም የተገለገለ ማለት ነው። በገንዘባቸው ሴቶች ያገለግሉት ነበር። ሴቶቹ የምስራቹን ቃል በመናገር ለሌሎች አገለገሉት። ከሴት የተወለደ በሴቶች ተገለገለ፣ በሴቶች የምስራቹ ተነገረለት። ሴቶች በእውነት ሴቶች ወደ ጓዳ ሲገቡ ነው ይላል። አንተ የጋርዮሽ አስተሳሰብ ይባላል። ጥንታዊ ጋርዮሽ ማለት ነው። ምን አመጣ አንተ ያንጠለጠልክ እንደሆነ? ከንፈራቸው እየተንቀጠቀጠ ከፍርሃታቸው የተነሳ ማለት ነው። ተነስቷል አሉት። ጴጥሮስ ተነስቷል እኮ ጌታዬ አለች። ወጣችና ሶስና ማለት ነው። ተነስቷል። ምን አልሽ? ተነስቷል። ማ ኢየሱስ ተነስቷል ማለት ኢየሱስ ተነስቷል እኮ ነው ብዬ የምልህ። አልገባኝም። የማይሆን ነገር ተነስቷል ጌታዬ። ሌላው እዛ ጥግ የተቀመጠ አሁን የሴት ወሬ አምነ ጴጥሮስ ልትሄድ በዚህ ነፍስ ውጭ ጊዜ ጉዳይ የነፍስ ውጭ እኮ ሊሄድ ኧረ ተው ጴጥሮስ አትቸኩል። አንተ ድሮም ችኩል ትላለህ። አትቸኩል፣ ግድ የለም። ሶስና ላበላብ ሆና ዛጋ እየተናገረች ነው መግደላዊት ማርያም። በእውነት ተነስቷል ጌታዬ። ዮሐንስ ግን ለምን እኛን ግን አትረዱ? እኛን ግን ለምን አታምኑንም? እውነትሽን ነው ግን አሁን እውነት ተነስቷል። ምንድን ነው የሆነው? እኛ እየሄድን ነበረ ከሳምንቱ የመጀመሪያው ቀን። ለምን ሄዳችሁት?
ሽቶ ልንቀባው? ማነው ሂዱ ያላችሁ በዚህ ነፍስ ውጭ ጊዜ ላይ? እሺ ሄዳችሁ ምን ሆነ? ስንሄድኛ በቃ እንዴት ሆነ? አሁን አንቺ ሽቶ የምትቀቢው እንዴት ሆናችሁ ነበር? መቃብሩ ላይ የተጣለውን ድንጋይ አታውቁትም ወይ? በእናንተ አቅም የሚፈናቀል ነው ወይ? አይ በቃ እኛ ሄድን። እኛም ስንሄድ ድንጋዩን ማን ያንከባልናል እያልን ነበር እየሄድን ነበረው። ይገርማል። እዛ ግን ስንደርስ 2 ነጫጭ ልብስ የለበሱ ሰዎች ድንጋዩ ላይ ተንቀምጠውበታል። እነማን ናቸው? የመላእክት ድምፅ መሆኑን ነው በኋላ ያወቅነው። ሕያውን ከሙታን መካከል ስለምትፈልጉታላችሁ ብለው አሉ። እና መቃብሩ ባዶ ነው። እውነትሽን ነው፣ ግን ባዶ ነው። እስኪ 1 2 3 ሆነ እንዴት የሴት ወሬ ሰምተህ ትሄዳለህ ጴጥሮስ? ይሄ እኮ በጣም አደገኛ እኮ ጊዜ ነው ብለው እኮ ማለት ይችላሉ። ብራዘር የተጻፈው ተጻፈ እንጂ እዛ አሁን ወዲያውኑ እንደሰማ ቱር ብሎ ይወጣ ይመስላል። አንጠልጥለው ሊገሉት የሚችሉበት ጊዜ ነው። ጊዜው የሞት ሽረት ጊዜ ነው ብራዘርዬ። እነዛ ገሊላውያን ታድነው እነሱም እንደ ጌታቸው ደማቸው ደመ ከልብ ይሆናል ተብሎ የሚል አዋጅ የወጣበት ጊዜ ነው። እርግጠኛ ነኝ ከብዙ ጭቅጭቅ በኋላ ነው እዛ ቤት ውስጥ በጣም ብዙ ትርምስ ነበር። በሴቶቹና በነ ጴጥሮስ በእንድሪያስና ቶማስ እዚህ ላይ ሐሳብ አለ የምትለው እኔ ድሮም ቢሆን ሴቶች